سفر يلش عرات كيلو من يوتش مقلة راتش مقلة كورسش مدر وترباتي نورو تشكمش قبانر مرتا بيرو عجيس متشي هي واشش مكلي قبتش قرات نشالش تتري 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 شاي دراتش مقلة كورسش وتر وتر باترو تشكمش قبانر مرجع برو عديس متشي اي واششي مكلي قبتش قراتنا شعملش تتري 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 باش درك دركي يا لشي تتري 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 كبرك سفري እንዴት አደራችሁ? እስኪ ሼር አድርጉት። እስኪ ይሄ በማዕበል መረጃ የተቀነባበረ በትኩስ መረጃ በጎቲቪ የተቀነባበረ የራሳችን አድሚን ሰርቶ የሰጠው ቅርብር ነው። እስኪ ሁላችሁም ሼር አድርጉት በደንብ አድርጋችሁ እዚህ ላይ እንዳላችሁ አንድ በጋራ እንዳዳምጠው ሼር አድርጉትላችሁ። የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙድር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሻለሽ ትትሪ ትትሪ ትትሪ
ሸራሽ ሻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራትነሽ አምለሽ ትትል 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 ኮማንድ ፖስቶቻችን በጣም እናመሰግናለን። እንደዚህ ሁሉ ነገር እያቀረባበራችሁ ላኩልን። እንግዲህ ጎ ቴሌቪዥን በሚዲያ ብቻ ሳይሆን በሙዚቃ ጭምር የተካለ ተቋም ለመሆኑ የተረጋገጠለት ነው። ከዚህ በፊት በተለይ በጥቅምት 24 በጣም ብዙ ነጠላ ዜማዎች የተለቀ ነበረ። ከነጠላ ዜማዎቹ መካከል አንዱ እንግዲህ ጸናውኝ ነው። እንግዲህ ለዚህ ነው ጎህ ማለት በሁሉም መልኩ የተካነ ሁሉ ነገር ያማከለ ተቋም ነው ብለን ስንል በመረጃና በማስረጃ ነው። ብቻ አሁን እንግዲህ የሁለት ቀን ቅንብር ነች። አሁን በሁለት ቀን ቅንብር ውስጥ እችን ሰርተዋታል። በጣም አሪፍ ነው። ሌሎችም እንደዚሁ በዚህ መልኩ እንደዚህ ይቀጥሉ። የሁሉም ነገር እንደዚህ መገለጽ አለበት ለማለት ፈልጌ ነው። እሺ፣ እንዴት አደራችሁ? እንኳን ለገና ዋዜማ አደረሳችሁ። ዛሬ ባህላችን ድምቅ ብሏል። ከተማው በሙሉ ልዩ ሆኗል። የዓለም ቱሪስቶች በሙሉ እንደ ጉድ ገብተዋል። አገሪቷ ውስጥ ሆቴል ሁሉ የለም እስከ መባል ድረስ ነው የደረሰው። ሊገርማችሁ አልችልም። ነጩ ትላላችሁ፣ ጥቁሩ ትላላችሁ፣ ቢጫው፣ አረንጓዴው፣ ሰማያዊው የሰው ዘር በሙሉ ገናን እንግዲህ ያው ላይፍ ከተቻለ ከቦታው እናሳልፋለን። እንግዲህ ሲኤንኤን ካሁኑ ብትከፍቱ ስለ ኢትዮጵያ ገና ነው የሚወራው። ቢቢሲ ብትከፍቱ፣ አልጀዚራ ብትከፍቱ የዓለም ሚዲያ በሙሉ ተቆጣጥሮታል በሙሉ። እዚህ ምንም ማድረግ አልችልም። እንግዲህ ኮርዳይት ምናደርጋቸው ይታደሉታል እንጂ የሚባል ነገር የለም። እንደሱ ነው የሆነባቸው እና በዚህ ምክንያት ላይ እንግዲህ እንኳን ለገና ዋዜማ ለመላው ኢትዮጵያውያኖች እንኳን አደረሳችሁ። በሰላም የወጡ ቤተሰቦቻችን በሰላም እንዲገቡ ምኞታችን ነው። ከከሰዓት በኋላ ጀምሮ እንግዲህ መንገዶች ይዘጋሉ። የሚዘጉ ቦታዎች በሙሉ መንግስት ኦፊሻሊ አሳውቋል። በተለይ ከሜክሲኮ አደባባይ ጀምሮ፣ ከቦሌ መስመር ጀምሮ፣ ከዚህ ከሳሪስ መስመር ጀምሮ፣ ከላይ ከፒያሳ ከ4 ኪሎ የት እንደሚዘጋ ኦፊሻሊ ተነግሯል። ከዛ በኋላ እንግዲህ አንድም አይነት ነገር የተጠነከረ ፈስ እንኳን የሚፈሳ ሰው እንዳይኖር በቂ የሆነ የጥበቃ ስራ የሴኩሪቲ ተሰርቷል። ከአቅም በላይ መጣ ወደ ነገር እስከሌለ ድረስ ህግጥና ደድቦች የሚሰሩት ሚሽን አሁን ስጋታችን እነሱ ላይ ነው ያለው። ከነሱ ውጭ ሌላ ሚሽን የለን እና በእነሱ በኩል የተጠነቃቀረ ነገር ካለ የምንከታተል ይሆናል። እሱንም መንግስት ደህንነቶች እንዲያጣሩ አድርገናል። ክትትል እየተደረገ ነው ያለው። የሚያሰጋ ነገር የለም። ግን ያው ወጣቱን ሞባላይዝ የማድረጉ ጉዳይ ያው በዚህ አጋጣሚ በገና በዓል አጋጣሚ ላይ እናነቃንቃለን የሚል አንዳንድ ሹክታ አለ። ለዚህም እንግዲህ የስግጥና ደድብ ወጣቶችን በሚመለከት አንዳንድ ሸዋሸዋ እንዳለ መረጃዎች ወጥተዋል። በመረጃው መሰረት ደግሞ መረጃውን ደግሞ መንግስት ሰምቶ ከፍተኛ ቁጥጥር እያደረገ እንዳለ ነው የሰማሁት ማለት ነው። እሺ፣ ይሄንን እንግዲህ እናየዋለን። በከባባሉ በኋላ የምናየው ይሆናል። ጠንከር ያለ ፈስ ልትፈሳ የምትሞክር ካለ በራስ ላይ ወስነህ የምትገባው ማለት ነው። ካለም ነው የምላችሁ። ካለም ከየት አካባቢ እንደመጣ እናውቀዋለን። አይኖርም ከሆነም ደግሞ ማህበረሰቡ እያንዳንዱ ጎን ለጎን እየተጠባበቀ እንዲሄድ ጭምር ነው። ትልቅ በዓል ስለሆነ ማለት ነው። እንግዲህ መስቀል አደባባይ ዛሬ የተለየ ቀን ሆና ነው የምታስበው ወይ? የተለየ ቀን ነው። ብዙ በየቦቱ እንግዲህ ነጭ ለብሶ በቃ ገና መስሎ ነው የሚያሳልፈው። በዚህ ላይ እንግዲህ ማህበረሰቡ በተለይ ሙስሊም ቤተሰቦችን በጣም ከልብ ሳላመሰግናቸው አላልፍም። በጣም ብዙ በዓሉን በሚመለከት ለኦርቶዶክስ ለክርስቲያን ቤተሰቦቻችን ምላሽ ምኞታቸውን መልካም ምኞታቸውን ከመግለጽ አንስቶ እስከ ቦታው ላይ ድረስ በመገኘት በዓሉ በሰላም እንዲደምቅ የሙስሊም ቤተሰቦቻችን ያደረጉትን ነገር በዚህ አጋጣሚ ላይ ሳላመሰግን ማለፍ አልፈልግም። ይሄ ነው ባህላችን፣ እሴታችን ማለት ይሄ ነው። ይሄ ነገር ነው የሚፈልገው። የሙስሊም በዓል ላይ ክርስቲያኑ፣ የክርስቲያን በዓሉ ላይ ሙስሊሙ እንዲህ አይነት ነገር ይመጣል ብያቸዋለሁ። እሱ የመጣ ነው ያለው፣ የታየ ስለሆነ ያለው። በዚህ ላይ ለሁሉም አመስግኑልኝ። ይህንን ካልኩኝ እንግዲህ ስለ በዓሎችን ያክል ከተናገርኩኝ ይበቃኛል። ወደ ገደለው እንግባ። ዛሬ ያው እንግዲህ ትንሽ እንትን ያለ ቀን ስለሆነ
እንግዲህ ምንድነው ህወሓት ምርጫው በትግራይ ከተካሄደ ጥቅምት 24 ጦርነት ይደገማል በሚል በዝግ ስብሰባ ወስነዋል። ምርጫው በትግራይ የሚካሄድ ከሆነ ጥቅምት 24 ጦርነት ይደገማል፣ ወደ ጦርነት እንገባለን፣ ያለንን ይዘን ለመጨረሻ ጊዜ በገመድ እንደባለፈው እንደነስባት ነጋ የሚጎተት ሳይሆን እዛው እንሰዋለን የሚል ውሳኔ የወሰኑት ህወሓቶች እኔ ደስ ይሉኛል። ድሮም ስናገር ስለነበረ ህወሓት ከጦርነት ሊወጣ አይችልም የሚለው ውሳኔ ድሮም እናገር ነበረ። በተግባር ደግሞ ራሳቸው ወጥተው መግለጫ ነው የሰጡት። መግለጫ ሞክሩትና ምርጫ ትግራይ ውስጥ ይደረግና ከዛ በኋላ ጥቅምት 24ን በጥፍ ጦርነት እንደግማለን። ገንዘብ እያዋጡ ነው። ያው እያሰባችሁ ነው እንግዲህ ስታዲየም ሁሉ ብር ይለቅማሉ። አሁን በእርዳታ ሰበብ ነው። አሁን በጻት ሰበብ ነው። ያ ሁሉ በጻት ሰበብ የተሰበሰበው ገንዘብ በሙሉ ለመሳሪያ ነው፣ ለጥይት ነው፣ ለተራበ ምናምን አይደለም ያለው። የሚሽኑ ነግራቸዋለሁ። ባለፈው አጫዎቻቸዋለሁ። አሁን ብር በትግራይ በኩል የሚሰበሰበው ብር በሙሉ ጥይት መግዣ ነው። ድሮኑ ሊገዙ እያስቡ ነበር አሉ። ሳይገዙ የሚቀሩ አልመሰለኝም ነው። ሳይሰጣቸው አናውቅም። ግን ድሮኑ የገዙቶቹ ደደብነታቸው ምንድን ነው? የገዙትን ድሮን እዚህ ቁጭ ብለን በሪሞት ኮንትሮል ፍሪዝ እንደምናደርግ ሁሉ አያውቁም። ቴክኖሎጂ ምን ያክል እንደበጠስም ሁሉ አያውቁም። አስጨፍልቃችሁ እዛ ምንትን ማረሻ ትሰሩበታላችሁ እንጂ በአየር ላይ አትንቀሳቀሱ። በኢትዮጵያ ድንበር ወሰን ላይ አትነቃነቁም። እየነገርኩ ነው ያለሁ። ዋቶ ደንበር አዳምጠኝ። ግን ጥቅምት 24 ባይደግም ደስ ይለኝ ነበረ። ወይ ጥቅምት 25 አድርጉት፣ ወይ ጥቅምት 23 ብሉት። ጥቅምት 24ን እንደግማለን የሚል አዋጅ ከምታወጁ ወይ ጥቅምት 25 ወይ ጥቅምት 23 ብትሉት ደስ ይለኛል። ለማንኛውም ግን ቢንጎ ብያቸዋለሁ። እናንተን ከዚህ በኋላ የመለመን እናንተን ከዚህ በኋላ የማባበል ጉዳይ የሚሰራ ከሆነ ኢትዮጵያ መንግስት የላትም። በሚገባችሁ ቋንቋ ለአንዴና ለመጨረሻ ጊዜ መንግስት ማስተናገድ መቻል። ከህግ የሚበልጥ ማንም የለም። እስከ መቼ ድረስ ነው ብርንብር ብላችሁ እናንተ የምትወሩት የሚለው ጉዳይ ነው ያለው። እሱ ላይ በደንብ በስፋት እመጣበታለሁ። ሌላ እንግዲህ ያው ትዕቢታቸውና ንግግራቸው በጣም ከባድ ነው። እንዲህ እንደማሰማችሁ አይደለም። አዛዦቻቸው እንደውም በይፋ የተናገሩትን ትንሽ ላሰማችሁ። ብትዲኤፍና ቀል የለ ኣብ ትግራይ ብትዲኤፍ ክግቅሉ ብትዲኤፍና ቀል የለ ኣብ ትግራይ ብትዲኤፍ ክግቅሉ ብትዲኤፍና ቀል የለ ኣብ ትግራይ ብትዲኤፍ ክግቅሉ ብትዲኤፍና ምንድን ያልከው? አንዴ ድገመው። ብትዲኤፍና ቀል የለ ኣብ ትግራይ ብትዲኤፍ ክግቅሉ እሺ፣ በቲዲኤፍ ቀልድ የለም በትግራይ ነው የሚለው። በቲዲኤፍ ቀልድ የለም በትግራይ ውስጥ እንግዲህ ያው ጥቅምት 25 ላይ ጥቅምት 23 ላይ ጦርነት እንጀምራለን ማለት ነው። ጄሪም እኮ ተናገር። ግን በዚህ አጋጣሚ ጄሪ ራሷ እኮ ተናገረች። ትብስብሳ ወንድ ሞክሩት አለች ጄሪ የራሷ ከአቅሟ እሷም ሰው ሆነ አይናችን እያየ አማርኛ ተለማመደብን። አይናችን እያየ በዱዳ አፉ ገብቶ አሁን በፐርፌክት አማርኛ ተናግሮ እሱ ራሱ ጦርነት አውጇል። እስኪ ጄሪ ምንድን ያልከው? ጄሪ የምናዳምጣት እስኪ ጄሪ ምንድን ጄሪ? ትግራይ የሚቀጥለው ህወሓት አይጠፋም። ህወሓት አይጠፋም። ጠፍቷል አለ እንዲ አሁን ህወሓት እኮ የለም። አሁን ህወሓቱ የቀራችሁት እኮ 30 ሰዓት ሙሉ በአብዛኛው ሰው ወጥቷል። አሁን ህወሓት አይጠፋም ይላል። ጠፍቷል እኮ እንዳመጣዋለን ነው ወይስ ምንድን ነው? ህወሓት አይጠፋም ይላል። ህወሓት ነገር አይጠፋ ይላል ጄሪ። ህወሓት አይጠፋም ማለት ጠፍቷል። ምንድን አይጠፋም ማለት ጠፍቷል። ህወሓት የሚባል ጠፍቷል። ህወሓት አይጠፋም ይላል። ቅንቅና ማን ያ ጆኒ ምን አለው? አይናችን ያየ አማርኛ ለመደ አለ። አይናችን እያየ እንዲሁ ሰው እንዳማ አማርኛ ለመደ አለ። በሐሜት አማርኛ የለመደ የትግራይ አክቲቪስት፣ ፖለቲከኛ፣ ተንታኝ፣ ጦር አዋጊ ስታሊን ጄሪ ምንድን ያልሽው? እስኪ የጄሪን አዳምጡላችሁ። እስኪ ምንድን ያልከው ጄሪ? እናዳምጠው። እሺ ሂድ። ህወሓት አይጠፋም። እሺ አይጠፋም። ትግራይ የሚቀጥለው ምርጫ አይካሄድም። እሺ ከተካሄደስ ባጀት ማን ይሰጣል? በምን ታበላችኋል? እንዲሁም ሚሊዮን ብር እየሰጠን ራሱ እየታማና ያለ ነው። ሚሊዮን ብር እየሰጠን ብሩን እየበላችሁት እህሉን እየሸጣችሁት ለሱዳን
ህዝቡን ዳ አርጋችሁ ረሃብተኛ አርጋችሁ በሱ የታመን ነው ጭራሽ ኦፊሻሊ ምርጫ አላካሄድም ብለህ ስትል አንድ ብር እንደሚቆም ታውቃለህ? ምን ታበላችኋላችሁ? ገንዘቡን ወስዳችሁ በወርቅ ሸጣችሁ ዱባይ ተጣለለ ቤት ሰርታችሁበታል። ዝርዝሩ ወጣ። በሙሉ ታደሰ ወረደ ራሱ የገዛው ቤት ዝርዝሩ ወጣ። ጠቅላላ የህወሓት ባለስልጣን የህወሓት ቤተሰብ የባለስልጣን ቤተሰብ ልጆች ራሳችሁ ጣሊያን ሀገር ያላችሁ የተለያየ ዓለም ያላችሁ ንብረት ዱባይ ያላችሁ ሞል አሜሪካን ያላችሁ ሪስቴት ሁሉ ተጋልጦ ወጣ። ብር የለም። ብሩን አሽታችሁ ወርቁ ሸጣችኋል። አሁን ምርጫ አይካሄድም ብለህ ስትል ፌደራል መንግስት የክልል ባጀት ቢዘጋብህ ምን ተበላችኋል? ምንድነው ያላችሁ? በምን ተማመናችሁ ነው? ከመንግስት ጋር ነው ይፎካከረው። አይካሄድም ምርጫ የተካሄደ ሰዓት ላይ ትግራይ ውስጥ ይላል። ልክ ጉልበት እንዳለው አቅም እንዳለው ተዋጊ እንዳለው ሂድ ቀጥል፣ አውራ ሂድ እኮ እናዳምጠው። አዳምጡና በራሳችሁ ሂድ እስኪ ምንድን ያደርግ ህወሓት አይጠፋም። ትግራይ የሚቀጥለው ምርጫ አይካሄድም። እሺ አም ቴሊንግ ዩ ጉር አይደለም ይሄ። ቆርጣችሁ ሰዱና ለሌላ ጊዜ ይሄ እንደዚህ እያለ ነበር ከዚህ ይሄው አደረግን እኮ ብላችሁ ለሌላ ጊዜ ፋክት ቼክ እንድታደርጉ ውሰዱት። ይሄን ትግራይ ምርጫ አይካሄድም። ወስደነዋል። ምክንያቱም እንደምናደርግ ባይል ስለምናሳይ ነው። እንደምናደርግ እነግራለን፣ እናደርገዋለን። ካላደረግነው ደግሞ የክልል ባጀት ይዘጋል። ይሄ ግልጽ ነው። ኬላ ሁሉ ይዘጋል፣ መንገድ ሁሉ ይዘጋል። ወደ ትግራይ የሚሄድ መኪና አስፋልት ሁሉ ሊሰበር ይችላል። ወደ ተከዜ ድልድይ ሁሉ ሊሰበር ይችላል። ይሄን ያደረጋችሁ ሰዓት ላይ እውነት እናንተ መንግስት ናችሁ፣ እውነትም ሀገረ ትግራይ የምትባለው ነገር መገንጠላችሁን አረጋግጠናል ማለት ነው። የህግ የማይከበር ከሆነ አዳምጡት፣ በደንብ አድርጋችሁ የሚናገረው ቆርጣ አዳምጡት ሳይሆን ትክክለኛ ተናገር ከሆነ ወድጄ እላለሁ ነው ንግግር። ያኔ ነው አሁን የህወሓትን ጉልበት ማወቅ የምፈልገው ወይ የህወሓትን ወይ የትግራይን ህዝብ ወይ የመንግስትን ጉልበት ማወቅ አሁን ነው። ሶስት ነው እዚህ ያለ ነው። የትግራይ ህዝብ ወይ መንግስት ወይ ህወሓት። በቃ ይሄን ሶስቱ የሚለይበት ሰዓት አሁን ነው። ደስ ነው ያለኝ ይሄን መመሪያ በተለይ ካንተ እንኳን አክቲቪስት ነህ ራሳቸው አመራሩ የህወሓት አመራሮች ይሄን ስለተናገራችሁ ቢንጎ ነው ያልኳችሁ። ቢንጎ አስደስታችሁኛል። አሁን ነው የሚለይለት። አሁን ይለይለታል ነው ማለት ይቀጥል ነገራችሁ ለህዝቡ ነገር እኮ ብላችሁ ለሌላ ጊዜ ፋክት ቼክ እንድታደርጉ ውሰዱት። ይሄን ትግራይ ምርጫ አይካሄድም። ጉር አይደለም ይሄ። ቆርጣችሁ ሰዱና ለሌላ ጊዜ ይሄ እንደዚህ እያለ ነበር ከዚህ ይሄው አደረግን እኮ ብላችሁ ለሌላ ጊዜ ፋክት ቼክ እንድታደርጉ ውሰዱት። ይሄን ትግራይ ምርጫ አይካሄድም። ከዛ በኋላ እንተያያለን። ይሄን እውነት በቃ ምን ተማምነው ነው እያለ ያለው ደግሞ ፋርስ ብላ ደግሞ ይተንት ነው። ጌታቸው ያውቃል ትግራይ ምርጫ እንደማይካሄድ። አብይም ያውቃል። ችግር የለበትም። የሚቀጥለው ዓመት ትግራይ እዚህ ጌታቸው ወደ ወረዳ የሚያስተዳድራት መቀለና አካባቢዋ እስከ ሸራሮ አካባቢ ያለውን እስከ ተከዘ ምላሽ ወዲያ የሚለው እሱን ማድረግ ይችላሉ። ደመቀ ዘውዱ ምርጫ አካሄዳሉ ምዕራብ ትግራይ ወልቃይ ጸገዴ ምናምን ምርጫ አካሄዳሉ ብሎ ቅንጣት ታክል አይንቀሳቀስም። አላማጣ የጌታቸው ትውልድ ቦታ ምርጫ አይካሄድም። አም ቴሊንግ ሂም አይካሄድም። አላማጣ የትግራይ ህዝብ አይፈቅድም። ቲዲኤፍ አይፈቅድም። የትግራይ ፖለቲካ ፓርቲዎች ያሉም አይፈቅዱም። እነዚህ ጤነኞቹን ነው ሆዳሞቹን እያልኩኝ አይደለም። አይፈቅዱም። አትላርጅ ግን የትግራይ ህዝብ ደግሞ አይፈቅድም። ሪያሊቲ መሬት ላይ ያለው አስቻይ የሆነ ነገር የለም። መጀመሪያ የፕሪቶሪያ ሰላም ስምምነት ፈጽምና የት ሆና ነው የምትመርጠውስ? ሕጻጽ ያለችው እናት በስንት ጉድ በስድስት በአምስት ተነስታ አንስተው ውሃ እና ጁስ እየጠጡ ህይወት ስትዘራ የነበረችው እናት ነይ ኢትዮጵያ ምርጫ ልትመርጥ ነው ማን ይሻልሻል ተብላ ምርጫ ልትመርጥ ነው መልሱ ነው እያለች ያለችው እሷ። ሕጻጽ ላለችው እናት ወንድም ሕጻጽ ላሉ ቤተሰቦቻችን ቀለቡን ስጧቸው። የዘረፋችሁትን ቀለብ ስጧቸው። ለሱዳን የሸጣችሁትን ለኤርትራ የምትሸጡትን ቀለብ አምጡና ስጧቸው። እሱ ከኛ ጋር ይገናኝ። እኛ በባጀት ደረጃ ስንት ቢሊዮን ብር እንደሰጠንና ስንት ሚሊዮን ስንዴ፣ ወተት፣ ዘይት፣ አልሚ ምግብ እንደሰጠን ሂዱና ጠይቃችሁ። እዛ መጋዘን አውጥታችሁ ሸጣችሁትን መጋዘን ጠይቁ። እሱ ሌላ ጉዳይ ነው። እንግዲህ በፉከራ ከሆነ እና በቀረርቶ ከሆነ ህግ ይከበራል። ህግ ይከበራል። መንግስት ይፈራል ብያለሁ። ጠቅላዩም ይሄን ነግሯል። ይሄን አዳምጡ። ኖርና ህግ የሚያከብር በታክስም ይሁን በንግድም ይሁን በብድርም ይሁን ህግ የሚናቅበት አገር ህግ የሚናቅበት አገር ነው ይላል ጠቅላይ ሚኒስትሩ።
ህግ የሚናቅበት አገር ነው ኢትዮጵያ ይላል ጠቅላይ ሚኒስትሩ። ህግ ግን ተከብሮታ ያለው አሁን የምታየው ህግ ሲከበር አሁን የምታዩበት ዘመን ደርሷቸዋል። ለዋቶች በደንብ አድርጋችሁ ይህን ተከታተሉና ስሙት። እንኳንስ በሌላው አይደለም መስመር ስስት ከህግ ስጦታ ህግ ይከበራል። ማንም ሰድበህ የምትኖርበት ሀገር አይደለም። እንደ ልብ በዋርቀህ የምትኖርበት ሀገር አይደለም። ከዚህ በኋላ ኢትዮጵያ ያለችው አፍህን ከፍተህ የፈለገውን ነገር ሰጥተህ የምትኖርባት ኢትዮጵያ የለችም። ተመልሰህ ግን ሄደህ እዛ ባይደን ጆኖሳይድ እንዳትል ባይደን ከስልጣን ወርዷል። ትራምፕ ጆኖሳይድ ብለህ ብትል ትራምፕ ታፊ አይሰማህም። ምትንደባለል የሚሰማ የለም። ቪምቶ አትደፋም። እንኳን አሜሪካን ሀገር እዚህ ሀገር እንኳን አይተዋል። ቆሻሻ አንድ ሲንግል ፖይንት ቆሻሻ የለችም ከተማ ውስጥ እንኳን ቪምቶ ልደፋ ይቅርና የትም ቦታ ላይ መንገዱን ዘግተነዋል። ደግሞ ቆንጆ ደግሞ አንተ ኤርትራን መርጣችኋል። ምን አገባ ስለ ምርጫ? ሻዕቢያን መርጣል። ሄደህ እግሩ ላይ ተንበርክከህ ምናምን መታል። ምን አገባ አንተ ስለ ምርጫ? ጄሪ እኮ ነው ያስቀኛል። ጄሪ ያስቀኛል። በእውነት እንገራቸው አንድ እንትን ላሳያችሁ። ከመጀመሪያ ጄሪ በደህና ጊዜ ያብዳል። አንተ በደህና ጊዜ ያብዳል። በደህና ጊዜ ያብዳል። ጄሪ ይታል አንድ ነገር ነበር። ቆይ እሱን ላሳያችሁ። ቆይ ዘንድሮ እኮ መሳቅ ሊደፉን ሰዎች መስፈርቱ ጄኖሳይድ አገር ለመመስረት መስፈርቱ ጄኖሳይድ ነው። የት አለ አንድ እንትን ነበረ። ቆይ የት ላይ ነው የጻፍኩት የነበረው? ህግ ይከበራል። እየመረሯት ነው። ህግ ይከበራል። ህግ ይከበራል። አይሰማህም? ማን ነው? ጄሪ 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 አሉ። አንተ እውነትም ጄሪ አንድ ነገር ላሳያችሁ ነበረ። በቃ ጠፋኝ ማለት ነው። ይሄ እዚህ ላይ አለ መሰለኝ። ቆይ ካለ እዚህ ላይ ያዋለኝ አሳያቸው። ለማንኛውም እሺ፣ በኋላ አልምጣበት አይሻልም? አገር ለመመስረት መስፈርቱ ጄኖሳይድ ነው። ይሄው እችን ላሳያችሁ። ጄሪ እስኪ ችላስ ለማስታወሻ ያክል ነች። ከከፈተልኝ ነው። የት አለ ጉልበት ስ ምንድን ነው? እምቢ አለ። አልከፍትም አለ። ወታደራት ሻዕብያ ኣብ ከተማ ገሊኦም ናይ ባሓቂ ኩነታት ብድም ነዲነካ ዝካ ዝበሃል ኣብ ሓደ እንዳመስተይ ጠው ከመይ ጌርኩም ምስ ጓል ሓፍትካ ዝደፈረ ኣዴካ ዝደፈረ ኣቦካ ዝቀተለ ሓውካ ዝቀተለ ከመይ ጌርኩም ሓደ ጠረጴዛ ኮፍ ኢልኩም ከመይ ጌርኩም ጌራ ርስ ትበሃሉ ናበና ክንደይ ንቆሶም ነርና ምስ ወታደራት ሻዕብያ ኣብ ሳሙ ግሩም ገሊኦም ናይ ባሓቂ ኩነታት ብድም ነዲነካ ዝካ ዝበሃል ኣብ ሓደ እንዳመስተይ ጠው ከመይ ጌርኩም ምስ ጓል ሓፍትካ ዝደፈረ ኣዴካ ዝደፈረ ኣቦካ ዝቀተለ ሓውካ ዝቀተለ ከመይ ጌርኩም ሓደ ጠረጴዛ ኮፍ ኢልኩም ጉልበቱን ሳም አንድ የኢሳያስ የኢሳያስን ጉልበት ሳም። ይሄ ነው እንግዲህ አንተ አንደኛ እዛው ተነጋገር እንጂ ከኛ ጋር ምን አገባ? ጉልበት ሳም የህዋት መጨረሻ ካርዳችሁ ነው ልጅ የመጨረሻ አጻጽም አላችሁ፣ እጻጽም አላችሁ፣ እጽም አላችሁ፣ አልተሳካላችሁ። ሰግጥ አላችሁ፣ ደድብ አላችሁ፣ አልተሳካም። በአይነ ቁራኛ ስራ ያለው የመጨረሻ ካርዳችሁ ግን እቺ ነች። የመጨረሻ ካርዳችሁ እመነኝ። ይህንን ጠቅላይ የተናገረው መጀመሪያ አዳምጥ። ህግ ይከበራል ብለዋል። ህግ የሚናቅበት ሀገር እኮ ነው። ሰው ተነስቶ እንደፈለገ የፈለገውን ሰድቦ መጠየቅ ግን የሌለበት አድርጎ የሚያስብበት ሀገር እንደዛ አለ። ህግ በጣም መከበር አለበት። እያንዳንዱ የምናደርገው ነገር የህግ ከለላ እንዳለው ማረጋገጥ አለብን። አለበለዚያ ዋስትና ይኖረና ህግ የሚያከብር በታክስም ይሁን በንግድም ይሁን በብድርም ይሁን ህግ የሚያከብር ዜጋ አድርጎ አዌርነስ መፍጠር ያስፈልጋል። ሰማል የሚለን ህግ ሊከበር ግድ ይላል ይላል ጠቅላይ ሚኒስትሩ። ህግ ይከበራል። እየመራዋጡ የምርጫ ቦርድ ህግ ይከበራል። የኢትዮጵያ ህግ ይከበራል። የመንግስት ህግ ይከበራል። እንደ ልብ ተንቦራጭቀህ የምትኖርበት ዘመን አልፏል። ጌም ኦቨር። በዚህ አልተዳደርም ስትል በሚገባ ቋንቋ ትስተናገዳለህ።
ትላንትና በካርታ ስትንጫጩ አዩ። የኤርትራ ካርታ መከላከያ ምናምን። ይህ መከላከያ አይደለም። መከላከያ ትላንትና ነው ያለው። አመታት ሙሉ ኤርትራችን ነች ብለናል ስናገር የነበረው ካርታችን ተምፕሌት እያደረግን ስንት ምንድን ነው ትላንትና ያንጫጫችሁ? መከላከያ ተናገረ ብላችሁ የተጫጫችሁት ያው ስንት ዓመት ብሎ ኤርትራ ማለት እች ነች ብዬ በካርታ አለም እንደ አስቀምጬ ስንት ተመሳሳያችሁ የነበረው አዲስ ነው እንዴ? ለምንድን ነው ትላንትና መከላከያ እንዲህ ብሎ እንዴ? ምን አገናኘው ከመከላከያ? ከኢትዮጵያ ህዝብ ፍላጎት ጋር መምጣት ያለብን። እኔ በጣም ነው ትላንትና የተናደድኩት በዚህ ቶፒክ ላይ። እንዴ ምንድን ነው በሙሉ ተጮሁ እኮ። ይሄ እኮ ይኸውልህ እዚህም ላይ ብታይ እኮ ካርታው ይሄ ነው እኮ። ኤርትራ ትታያለች። ይሄ ዓለም አቀፍ ካርታው እኮ ይኸውልህ ያችሁት ልኮ ኤርትራ ከላይ ጫፍ ላይ ትታያለህ። ያች እኮ ነች ካርታዋ። ምንድን ነው እንደዚህ አንጫጫችሁን ብር ብላችሁ የኤርትራ ካርታ ይሄ ካርታ ወጣ ብላችሁ ያበዳችሁበት ምክንያት ምንድን ነው? እናንተ ይሄን ካርታ መከላከያ ኦፊሻል ለምን መከላከያ ያለው ትላንትና እኛ አመት ሙሉ አለም እንደ የኤርትራ ካርታ ይሄ ነው ብለን ተምፕሌት እየተለጠፍን ካርታቸውን የነገርናቸው የት አለ? እኔ አሁን አሳያለሁ። መቼ ነው እኛ የለጠፍነው የኤርትራ ካርታ የቷ እንደሆነች? እንዴ ቆይ አሳያችኋለሁ። እሱ ካርታ ላኩልኝ እባካችሁ አድሚኖች። ይኸው እኮ እዚህ ጋር ይኸው ይሄን እኮ ድሮ የለጠፍነው እኛ ለብቻዋ ያቻቃዩን ብቻ ሰርተን እኮ ተምፕሌት ለጥፈንበታል እኮ እንድትለማመዱት ለኤርትራውያኖች። አሁን መከላከያ ተናገረ ብላ መከላከያ እንደዚህ ብሎ ነበረ በኋላ ደግሞ መከላከያ ጀነራሉ ዳሳቡ ቀየረና ከዛ በኋላ ነገር ምንድን ነው የምትጫጩት? ይኸውልህ እኮ ቆየሁኝ እኮ እኔ እንዴ ስንት ዓመት እኮ ነው የምታገለው? ይሄን ስንት ዓመት ነው ጆሮውን ያለማመድኩ አይደል ያሳየው? ይሄን እኛ ካልነው ሀቅ ተነስቶ መከላከያ ብሎ ሊሆን ይችላል ይላል። ምንድን ነው መከላከያ እንዲህ ያለና ከዛ በኋላ ጀነራሉ ኦፊሻል ያልተናገረም አሉና ሀሳባቸውን ቀየሩና የማትሉት ማትቀባጅሩት ነገር ይገኛል። እኔ የራሱን ካርታውን አሳያችሁ እኮ ነበር። ዋና ካርታችሁ እስኪ ላኩልኝ እናንተ ማን ኮማንድ ፖስቶች ቴምፕሌት ላይ ብዙ ለጥፌዋለሁ። የዛሬ ከዓመት ጀምሮ እኮ ነው የምለጥፈው የነበረው እሱን ካርታ። እንዴ ጮኻችሁ በጣም ተንጫጫችሁ። ትላንትና ሰማ ስለሱ ነበር የምትንጫጩ የነበሩት። እንዴ መከላከያው እንደዚህ ብሎ ጀነራሉ እንደዚህ ብሎ ከዛ በኋላ ይቅርታ ጠይቆ ማን ይቅርታ የምትጠይቀው? አንድ ይቅርታ የሚጠይቅ መጀመሪያ አካል አለ። ይቅርታ የሚጠይቅ ወንበዴ ነው ያለው። እንዴ ጽንፈኛ ሽፍታ አለ። ሽፍታ እንዴት ይቅርታ ይጠይቃል? እንዴት እንዳበዛችሁት እንደው ጆሮአችንን ዝም ስንላችሁ የት አለ እባካችሁ? ስለጎ ጠፋ፣ ደግሞ ክፋቱ ጠፋ። ላኩልኝ እስኪ እናንተ ጠፋ። ይሄ ደግሞ ይሄው ተገኘ ሀቅ አምላክ ይሁን። ትክክለኛ ኤርትራ ካርታ ይሁን። የዛሬ 3 ዓመት ነው የለጠፍኩት እኔ 3 ዓመት ይሄን ካርታ ከለጠፍኩት እኔ። ይሄ ነው ኤርትራ ማለት እቺ ነች በቃ። 3 ዓመት ይሄን ካርታ ከለጠፍኩት እኔ ኢሳያስ ጋር ልኬለታለሁ። ይሄን ካርታ ለኢሳያስ ለራሱ ካርታ ይሄ ነው፣ መደበኛ ካርታ ይሄ ነው። ምንድነውና ነው አሁን መከላከያ እንዲያለ መከላከያ አባዬ ብንተዋውስ ምን አለ ዝም ብንባል። በጣም አራገባችሁትና ለዚህ ነው እና በጣም ቴዲ አንድ የተናገረው ነገር አለ። ነገር ፍለጋ በዚህ ሰበብ ጦርነት እንዋጋ፣ በዚህ ሰበብ የትግራይን ህዝብ እንጨርስ፣ በምርጫው ሰበብ ትግራይ ህዝብ ጦርነት ይግባ፣ እኛም እናድን። 40-60ዎቹም አይሚን ባላንስ ሰማንያዎቹም የመጨረሻ እድላችን ሄዱ ብላችሁ ጀመራችሁ ትክክል ካልሆነ በስተቀር ይህ ምክንያት ሊሆናችሁ አይችልም። ቴዲ የተናገረው ነገር ተስማ ምርጫ ለማድረግ ከባድ እንዲሆን ያደረገው ትግራይ ውስጥ ምርጫ መደረግ አለበት ተብሎ እንዲደረግ የሚያደርግ አስገዳጅ ነገር ነው ያለው። ትግራይ ውስጥ ምርጫ ለማድረግ ከባድ እንዲሆን ያደረገው አንድ ጉልበተኛ መኖሩ ብቻ እንጂ ሰላም አለ፣ መረጋጋት አለ። እነሱ በሚፋለሙበት አስተዳደር ውስጥ
እነሱ በሚባሉበት አስተዳደር ውስጥ የትግራይ ህዝብ መከራው እየበዛ ነው፣ ስቃዩ እየበዛ ነው። ትግራይ ውስጥ ያለው ችግር በዋናነት አንድ ጉልበተኛ ተፈርቶ ለአንድ ጉልበተኛ ተብሎ ይሄ ነገር እንዲቀጥል ውስጥ ምርጫ መደረግ አለበት ተብሎ እንዲደረግ የሚያደርግ አስገዳጅ ነገር ነው ያለው። ቆይ አሁን ይህንን ሀሳብ ያመጣችሁት ሶስት ሰዎች ናቸው። ምርጫ ያካሄድ ያላችሁት አንደኛው ደብረጽዮን ነው፣ ሁለተኛው ሞንጆሪኖ ነሽ፣ ሶስተኛው የጀነራል ማን ነው ማርሲን የሚባል በሱዳን በኩል ወታደር የወሰደው። ሶስት ናቸው፣ አራት አትሞሉ። እንኳን አብዱረሰን ሁላችንም እናንተ ናችሁ። እናንተ በኢንተርፖል ተይዛችሁ ትመጣላችሁ። በኢንተርፖል በሚሊተሪ ፖሊስ ተይዛችሁ ትመጣላችሁ፣ ታሰራላችሁ። ቀሪ ዘመናችሁ እስር ቤት ነው የሚሆነው። ገብቶ ይዟችሁ ይወጣል። ጀግናው አየር ኃይላችን ከመከላከያ ጋር ተቀናክሮ ይዟችሁ መጣና እዚሁ የነበራችሁበት እስር ቤት ትገባላችሁ። ከዛ በኋላ ልክ እንደ አቦይ ስብሃት አመመኝ ስትሉ ወደ አሜሪካ ልካችኋለን። አመመኝ ስትሉ ከዛ ውጭ ዘመናችሁን እስር ቤት ታሳልፋላችሁ። ስትፈቱ ችግር አለባችሁ። ህወሓት ሰዎች ክንፈም እኮ እንደዚህ ነው። አልቅሶ ተፈታ። ዛሬ ትግራይ እንደ ሀገር ትግራይ እንጂ ትግራይ ሆና ከኢትዮጵያ ጋር ትቀጥል ብለዋል። ሲፈታ ነው የሚለው። አቦይ ስብሃት ዳይፐሩን ቀይረን አስታምነው ካካውን ጠርገን መድኃኒት ሰተን ለፈርዘር ኢንቨስቲጌሽን እንደ ማኔጅመንት አሜሪካን በላክ ነው የህወሓት አዋጊ ሆነ መሪ ሆነ ወጣ። ጠቅላላችሁ በሙላችሁ አሁን ስለ ምርኮኛ ታወራላችሁ። ምርኮኛ ለመሆኑ ከህወሓት በላይ ምርኮኛ ታሪክ አለው? ያስተዋል የለም እኮ በገሞር ተጎድቶ ከወጣ ምርኮኛ የለም እኮ። ወራችሁ በሙሉ ምርኮኞች ትላላችሁ እንዴ? በታሪክ እኮ ተዋርዳችሁ የተማረካችሁ ምርኮኞች እናንተ ናችሁ። በታሪክ ተዋርዳችሁ የተማረካችሁ ምናችሁ ተዘላዝላችሁ እዚህ እንኳን ለ27 ዓመት የሰረቃችሁትን ንብረት እንኳን እኮ የኔ ነው ላለ ማለት ጠቅላላ ንብረት እኮ መንግስት እየወሰደው ነው ያለው። ጠቅላላ ንብረታችሁ በሙሉ ህንጻችሁ አንድ የህወሓት ባለስልጣን 10 ህንጻ የሌለው እስከ አንድ ሰው ጥሩ አንድ አለ። መንግስት እየወሰደው ነው ያለው። አያወሩም። ምክንያቱም የትግራይ ህዝብ ከሰማ እንዴ ይሄ ሁሉ ነበረው እንዳትባሉ ያላችሁ ጸጥ። ምርኮኛ ማለት እንደዚህ ነው። የዘረፋችሁት ንብረት እንኳን ለመብላት እድል አላገኛችሁ። ለምንም ነገር ለእንቅልፍ እድል ያላችሁ አይመስለኝም። እናንተ ሳስበው በግሌ ሳስበው ህሊና የሚባል ነገር አለ። አማራው ወጥቶ የአማራው ፋኖ ወጥቶ ጦርነቱ የትግራይንና የሻዕቢያን ህዝብ አማራን ለማስገደል እንደሆነ እኔ ያለው የተናገርኩት ራሳቸው ስንት ዓመት የለፈለፍኩትን ዛሬ ዋርካው የሚባሉ የሚተማመኑባቸው እውነት የአማራ ትግል መስሏቸው ወጡት በሙሉ ትግሉ የህወሓት መሆኑ ጎጃም ላይ ያለው ጦርነት የሻዕቢያና የህወሓት ነው። ጎንደር ላይ ያለው ጦርነት የሻዕቢያና የህወሓት ጦርነት ነው። በየቦታው ያለው ጦርነት የህወሓትና የሻዕቢያ ጦርነት ነው። 27 ዓመት የተከሉት መርዝ ነው እያልኩ የማወራው ራሱ አማራው ፋኖ ያወራ ጀምራው ዋሸው። ህግ ይከበራል። ይሄን የሚለው ባለስልጣን ተይዞ ይመጣል። የቬንዙዌላን ታክሳብሳለህ። ከአሜሪካን ሀገር እኮ ነው ሄዶ ይመጣል። እኛ ከዚህ እኮ 1000 ኪሎ ሜትር ነው የምንሄደው። እናንተን ይዘናችሁ እዚህ ለህግ ለማቅረብ የትግራይ ህዝብ እፍ ይላል፣ ያርፋል። ይሄ ደግሞ ይደረጋል፣ መደረግ አለበት። አገር ለመዳን ከ130 ሚሊዮን ህዝብ 2 ሚሊዮን 1 ሚሊዮን የማትሞሉ ህዝቦች አትበልጡም እናንተ። 130 ሚሊዮን ህዝብ ሰላም ማግኘት ስላለበት ብቻ ያልሞከራችሁት ጉድጓድ የለም፣ ያልሄዳችሁበት አካሄድ የለም። ጌም ኦቨር እና ትግራይ ውስጥ ምርጫ ለማድረግ ከባድ እንዲሆን ያደረገው አንድ ጉልበተኛ መኖሩ ብቻ ነው እንጂ ሰላም አለ፣ መረጋጋት አለ። እነሱ በሚፋለሙበት አስተዳደር ውስጥ የትግራይ ህዝብ መከራው እየበዛ ነው፣ ስቃዩ እየበዛ ነው። ትግራይ ውስጥ ያለው ችግር በዋናነት አንድ ጉልበተኛ ተፈርቶ ለአንድ ጉልበተኛ ተብሎ ይሄ ነገር እንዲቀጥል መፍቀድ ያስፈልጋል። የሚገርማችሁ ነገር ከአድዋዎቹ ውጪ በሙሉ የትግራይ ህዝብ ምርጫውን በጉጉት እየጠበቀ ነው ያለው። በሙሉ የትግራይ ህዝብ
አድዋዎች ብቻ አይፈልጉም። አሁን አንደርታ ሰዎች እንደውዬ ነበር፣ ኤሮዎች እንደውዬ አግኝናገራቸው ነበር። አረ እንደው ብቻ አንዴ ብቻ እንደው የመንግስት ጨክኖ ብቻ መሪያችን ባወጣን የሚሉት ጠቅላላ ምደውልባቸው ቦታዎች ነው አድዋዎቹ ብቻ ናቸው። ምክንያቱም የሻዕቢያ ዘር ስላለባችሁ ነው። እናንተ ይህ ግልጽ ነው። እመጣበታለሁ። ስለዚህ ብላቀው ዛ አልፋለች። ለምን ስረ ሰደድ ኢትዮጵያ አትፈርስም። ኢትዮጵያን ማፍረስ ኢትዮጵያን አትፈርስም ብሎ ይላል አብይ። ልትፈርስ ስለሆነ ነው ሲል ሰማሁት። እንዴ ኢትዮጵያማ ስማ የሚፈርሱ የአፍሪካ ሀገራቶችን የማዳን አቅምና ጉልበት ይዛለች። ሊፈርሱ ያሉ አፍሪካዎችን የምታድን ሀገር ኢትዮጵያ ነች። የተቸገሩ አፍሪካውያኖችን በሙሉ ማብላት የምትችል ሀገር ኢትዮጵያ ነች። የተቸገሩ አፍሪካኖችን መርዳት የምትችል አቅም ያላት ሀገር ኢትዮጵያ ነች። በዛት ምንም ብታወራልኝ ኢትዮጵያ ልትፈርስ ጫፍ ላይ ደርሳ ቁልቁለት ሄዳ እንደዚህ እንትን ነው እንት ላይ ያለችው ምናምን የምታወሩት ሁሉ አርጊ ቡርኪ ትናንት ቻልናችሁ የአንድ ወር እንኳን ባጀት ባንኳ ውስጥ የለም እያላችሁ ከረባት ያደረገ ፕሮፌሰር ዶክተር ይሁን የምን የሐኪም የባህል ይሁን የምን የማይታወቁ ሰዎች እየሰበሰባችሁ በሚዲያ ላይ ህዝቡን አደረቆራችሁት። የአንድ ወር ባጀት ባንኳ ውስጥ የለም እያላችሁ እስቲ ከተማው አካለም የዓለም ህዝብ በሙሉ አንጋኑ እንዲመጡ አደረጉ በራሳቸው አንደበት ስለፈለጉ። አሁን ደግሞ ተወጣችሁ ኢትዮጵያ ልትፈርስ ጫፍ ላይ ደርሳ መንግስት ራሱ ሊኮበልል ሊጠፋ አገልተ የት ነው የሚጠፋው? አይን ይጥፋና የት አውቃታል ኢትዮጵያ የዛሬውን ስሙ ኢትዮጵያውያኖች የዛሬውን የገና በዓል የዛሬውን የኢትዮጵያን ህዝብ ደስታ ለመላው ኢትዮጵያ ህዝብ አሳዩዋቸው። ሟርተኞቹ በተለይ አሳዩዋቸው። ይዩት፣ በደንብ አድርገው ይዩት። ይውጣላቸው፣ እንደ ሰንኮፍ ይውጣላቸው በደንብ አድርገው። ምን አይነት ቅንቅር እንደሆኑ አይገባኝም። ሟርተኞች ኢትዮጵያ አትፈርስም። አዎ በተአምር የምታገሉትም ለማፍረስ ነው። አትችሉም። ይሄን ደጋግሞ ይናገረዋል። በደንብ አድርገን የምንናገረው በኮንፊደንስ የምንናገረው። ብትችሉ ኖሮ እኮ ድሮ ብላ አድርጋችሁታል እኮ። ብትችሉ ድሮ ሞክራችሁ ነበር፣ አልቻላችሁም። መቼ ነው እስኪ ያልሞከራችሁበት ቀን ኢትዮጵያን ለማፍረስ? ከመቼ ጀምሮ ነው ገቡ ስትሉ ነው የነበረው? የት ገባችሁ? የት አላችሁ? ፉከራው አለ፣ ቀረርቶ አለ፣ አየር ኃይል ትጥላላችሁ፣ ድሮን ትጥላላችሁ፣ ሚግ ትጥላላችሁ፣ መከላከያ ትማርካላችሁ፣ እየገሰገሳችሁ ትገባላችሁ። ይሄ ወሬ ለመድ ነው፣ ጆሮአችን ለመደው። አሁን ፕራክቲካሊ የሰራችሁ ስራ ምንድነው? ንጹህ አማራ ሴቶችን ገድላችሁ፣ ንጹህ አማራ ምሁራኖችን ገድላችሁ፣ ንጹህ አማራን ገበሬ ዘረፋችሁ። ያ ተሰርቶላችኋል። ከዛ ውጭ ግን የትኛው ቦታ ላይ ነው? የትኛውን ድል ነው የምታወራልኝ? የት ቦታ ላይ ያላችሁት? እዛ ቁጭ ብሎ እዛና እዛ እያደረገ ሻዕቢያ እያጋጃጃችሁ አለቃችሁ። ተያዘች። ኢትዮጵያ ዴልታ ፎርስ በቅርብ ቀን ታቋቁማለች። የራሷ ዴልታ ፎርስ አላት የተቋቋመ በመላው ዓለም ውስጥ የተለያየ ትሬንድ ውስጥ የመጣ ከራሻ ከአሜሪካ ከእንግላንድ ከእስራኤል ሰልጥኖ የመጣ ዴልታ ፎርስ አለ። እናንተ ገብቶ ይዟችሁ መጣ። ቅንቅናሞች ኢትዮጵያ ፈርሳለች፣ ትፈርሳለች። ኢትዮጵያ የፈረሰች ሀገር ይላሉ። ደግሞ አንዳንዴ እኮ የፈረሰች ሁሉ እኮ ይሉላ። እኔ ዲያስፖራ ምነካቸው እኔም ዲያስፖራ እኔ እንኳን አለም ዲያስፖራ ያለ ለሰው እንዳትናገሩ ናት። ያሳፍራል እኮ ማፈሪያ እኮ ነው የሆነው እኮ። ደግሞ አሁን ይገርማችኋል። ትናንትና ጠቅላላ ኤርፖርት ነበር ትላንት በአጋጣሚ እና ጠቅላላ የጽንፈኛ በሙሉ ገባ ማስክ እያደረገ ኤርፖርት ላይ እንዳለ ዳውን የሚለው በሙሉ የሚሳደበው በሙሉ እዛ ውጭ ሀገር በሙሉ ገቡ። ለገና በዓል እንኳን ገቡ። መንግስት ይለቅማቸው ይችል ነበር ከኤርፖርት ላይ። እንዳትነቋቸው አላብይ አንድ ሰው እንዳትነቋቸው ይግቡዋል። አይተው ይዩት ይግቡና አለ መሰስ ደህንነት ነበር እዛ ጋር ይለቅማቸው ነበር። ደህንነት ነበር ኤርፖርት ላይ። እንዳትነቋቸው ተባለ። ሁሉም ይግቡ ተባለ። ቀነኞች ሁሉ ገብተዋል። 3 ሰዎች በጣም ገቡ። ተዋቸው ነው ያለው። ይዋት የሚያወራትን እዛ የሚያወራትን እዚህ ገብተው ይዋት ብሎ ለቀቃቸው። እኔ እንኳን 3 ሰዎች አሉ ሲሉ ገብተው ይውጡና ተመልሰው ይውጡና የፈረሰች ሀገር ይበሉ። ምን አይነት በላ ሰው በዘመኑ ሲፈጠር ክፉ ሆኖ ይፈጠራል። እንደዚህ
ይሄ እኮ በጣም እርግማን እኮ ይሄ እርግማን ነው። ለነገሩ ለመኪና አደጋ ያርግ ተብለ ያደክ በሙሉ ምን አድገስ ምንድን ነው? ከዚህ ውጭ መሰራው ስራ የለም። ምኞት በሙሉ ጌታችን ሳይነገራቸውን ስብሰባ የገባው በስተኋላው መግለጫ ሲሰጡታል። ኧረ የሚገርሙ ናቸው እነዚህ በላዎች ናቸው። ኢትዮጵያ ስማ እንዲህ አብቹ ንገራቸው። ኢትዮጵያ አትፈርስም። ኢትዮጵያን ማፍረስ የሚችል ኃይልም የለም። የሚፈልግ ሞልቷል፣ ማድረግ የሚችል ግን የለም። ከዛ አልፋለች። ለምን ስረ ሰደድ እዚህ ጋር ትልቁ ደርስ ነገር የሚፈልግ ሞልቷል። ኢትዮጵያ መፍረሷን የሚፈልግ ሞልቷል፣ የሚመኝም ሞልቷል። ግን አታቋትም። በቃ ስለ ኢትዮጵያ ምንም አታቁም ማለት ነው። ድሮ ለማ በገበያ ስታነብ የምታውቃትን ኢትዮጵያ ነው አሁን ይወሰድካት። በሱሳን ይዛልካት። አሁን እሱ ስም ዝሮ የሚባል መጽሐፍ ነበር ድሮ፣ ለማ መገበያ የሚባል መጽሐፍ ነበር። በዛ ደረጃ ነው። አሁን ኢትዮጵያ ሌላ ለሙስታለች። በአይ ዘመን ላይ ነች ያለችው አሁን ኢትዮጵያ። በተነቆረ ዘመን 40 ዓመት ስደት ከወጣ 30 ዓመት ስደት ከወጣ በ30 ዓመት ስለ ኢትዮጵያ ለመተንተን አትችልም። 2 ዓመት ኢትዮጵያን ከተለያት 3ኛ ዓመት ላይ ኢትዮጵያችን ነች ብለህ ለማለት አትችልም። በቃ በየሰዓቱ በየደቂቃው በየቀኑ የምትለዋወጥ አገር ነች ኢትዮጵያ። አሁን በደረቀረና በጨረቀረ ጭንቅላት ወጣል። ያ ነው ጭንቅላት ውስጥ የሚታየው። ትመኛለህ በምኞት ደረጃ ጥሩ ነው መመኘት። ኢትዮጵያ ትፈርሳለች ብለህ ተመኝ። ግን በቃ አንተ ባልከው አይደለም የሚሆነው፣ በምኞት አይደለም የሚሆነው። ፍየል ወዲያ ቅዝምዝም ወዲህ ይባላል። ከአጋንንት ጋር ነው የተዋጋ ነው ያለ ነው። ዘንዶ ትባላላችሁ እናንተ። አብቹ ንገራቸው። እኔ ልረፍ ትንሽ። ኢትዮጵያ አትፈርስም። ኢትዮጵያን ማፍረስ የሚችል ኃይልም የለም። የሚፈልግ ሞልቷል፣ ማድረግ የሚችል ግን የለም። ከዛ አልፋለች። ለምን ስረ ሰደድ ቤተ ሰፊ አገር ስለሆነች። ተናበን ተሰናስለን ተማምረን በጋራ ቆመን መናናቅን፣ እብሪትን፣ ማናህለኝነትን አስቀርተን ብንሰራ ልናመጣ የምንችለው ውጤት ትልቅ ነው። ለዚህ ዋናው ነገር መልካምነትና በጎ ህሊና ነው። መልካምነትና በጎ ህሊና ከሌለ እኩይ ፍላጎትና ሐሳቢዎች ይኖራሉ፣ ግን አይከናወኑም። በአንድ ወቅት አንድ ሼክ ግመል ሊገዙ ገበያ ይወጣሉ። ገበያ ሲወጡኝ ሼክ ረዳት ነበራቸው። ገበያ ወጥተው ካሉ ግመሎች አንደኛውን መርጠው ዋጋ ተደራድረው ከፍለው ይገዛሉ። ገዝተው ወደ ቤት የመልስ ጉዞ እንደጀመሩ ግመሉም እንዲያርፍ እነሱም እንዲያርፉ አንድ ቦታ አረፍ ብለው ሲቀመጡ አጋጣሚ ግመሉ ኮርቻ ነበረው። ግመል ትልቅ ነው። ላዩ ላይ ያለ ኮርቻ እምብዛም አይታይም። ኮርቻውን ረዳቱ ሲያነሳው ከስሩ ትንሽ የተቋጠረ ነገር ያገኛል። ያ የተቋጠረ ነገር በውስጡ ብዙ እንቁዎች ይዟል። ሰውየው እንቁ መሆናቸውን ሲያይ ረዳቱ በእጅጉ ይደሰታል፣ ይፈነጥዛል። ለሼኩም አለፈልን፣ ግመሉን ከገዛንበት በብዙ እጥፍ የላቀ ሀብት አግኝተናል ይላቸዋል። ሼኩ የለም ይሄ ስላልገዛ ነው እንመልሳለን ይላሉ። ሰዎቹ እኮ እዚህ እንደነበረ ማያቁም እንደሸጡልን ማያቁም መመለስ አያስፈልገንም ይላል ረዳቱ። አይ እነሱ ባያቁም እኛ እናቃለን፣ ስለምናቅ ማስቀረት አንችልም ብለው ወደ መጡበት ወደ ገበዩበት ገበያ ይመለሳሉ። ተመልሰው ሰውየውን አፈላልገው ይቅርታ በስተት እነዚህን እንቁዎች ከግመሉ ጋር ሰጥተናል፣ ይሄ እንቁ ያንተ ነውና ውሰደው ይላሉ። ሰውየው ይደነቃል፣ ከፍቶ ይቆጥራል። ያስቀመጠው 24 እንቁ ነበር። 24ቱም እንቁዎች አሉ። በጣም ደስ ብሎኛል ታማኝ ስለሆኑና 2 እንቁ ልስጦት ይላቸዋል። ሼኩ የለም 2 እንቁማ ወስጃለሁ አሉት። ደግሞ ቆጠረና አልወሰዱም 24 ነበረኝ አሁንም 24 ነው ያለው አሉት። አይ እናቴ መልካምነትና በጎ ህሊና የሚባሉ 2 እንቁዎች አስተምራኛለች፣ እነሱ ይበቁኛል አሉ ይባላልና። አይገባችሁም እኮ በምን ነገር እኮ ፈትፈተን ብናስተምራችሁ እኮ አልገባ ያላችሁ። ግራ ይገባን እኮ አንዱ ደግሞ ግራ ይገባን እኮ ድንቁርናችሁ፣ እልህ፣ ብስጭት፣ በግድ ካል እኔ
አንድ ዋርካው የሚባለውን የነሱን የፋኖ አመራር ምር ብሎ ትናንት የሰጠው መግለጫ ብትሰሙት ይገርማቸዋል። ከስንት ዓመት በኋላ አሁን ጦርነቱ የትግራይና የሻዕቢያ መሆኑን አወቀ። ስንት ጊዜ ሙሉስ እንግዲህ ዋርካው ማለት እንግዲህ ህወሓት የሚተማመንበት ከዘመነ ከነዘመነ ላይ ጉልበት ያለው ሰው በጣም በየሚዲያ ሁሉ የሚናገር የነሱ ህወሓት የፋኖ ቃል አቀባይ ነው። ከስንት ጊዜ በኋላ ጦርነቱ የትግራይና የሻዕቢያ መሆኑን አወቀ። ገረመኝ። መግለጫውን ስሙት። እሱ የሚናገረው እንዴት አድርጎ እንደተረተረ ምን አደረገን ብልጽግና እያለ ነው የሚናገረው። እና ይሄ ነው አሁን ለዚህ ነው አማራው እንደ ጉድ እየተመመ እየገባ ነው እንደ ጉድ። ይሄን ዋርካውን ላዳምጣችሁ መጀመሪያ ለትዝብት እንዲሆናችሁ። ይሄ ምንድን ነው ያልከው እንደሆነ ቆይ ሁላችሁም ታውቁት ነበረ። ትግሉ የእውነት ትግል ነበረ። ትግሉ እግዚአብሔር ያለበት መንፈስ ቅዱስ ያለበት ስንታገል ትግላችን የእውነት ትግል ነበር። መጀመሪያ ጀማ አዋ ማራት ብሶ እኮ ነው ያስገባባችሁ። ነፃነት፣ የአማራ ፍሪደም፣ የአማራ ህልውና፣ የአማራ ምን ተብሎ እኮ ነው የቀሰቀሰው። ግማሽ ትግራይ ግማሽ ሻዕቢያ ሆኖ እኮ ነው ጠቅላላ አማራውን ሰብስቦ ግማሹን በጎጃም ግማሹን በጎንደር ግማሹን በወሎ ግማሹን በሰሜን ሸዋ ለትሬኒንግ ለስልጠና አስመራ እየወሰደ እኮ ነው ዘመነ ካሴን እያሰለጠነ ይላከብን። ተው ብዬ ስላልሰማም አልክ እየነገርኩ ተው አትሰማም። አሁን ዛሬ ስንጀምረው ጥሩ ነበር፣ በኋላ ግን ስናየው ታዲያ ኮርዳይት 48 ሰዓት ሲወጣው የሚለፈልፈው ለማን ነው? ከዚህ ለምን ተቀደድኩ? ይሄ አማራው እንዲድናል እንዴ ስለፈልፍ የነበረው ለዚህ ያለው ስታገል የነበረው ለዚህ ያለው እንዴ ዋጋ ከፍዬ ቤተሰቤን ኑሬን ሁሉ ትቼ የምታገለው አንተ ላድና አልነበረም እንዴ? ለምን አልሰማህም? ዛሬ እንዴት ሰማ? ዛሬ እንዴት ገባ? ስንቱ አማራ ካለቀ በኋላ የስንቱ የአማራ ገበሬ ከተዘረፈ በኋላ ስንት የአማራ እህቶቻችን በግፍ በታረዱ በኋላ የአማራ ምሁራን አስተማሪ ተብሎ በሙሉ ከ300 በላይ አማራ አስተማሪ ከታረደ በኋላ ነው የሚገባ እንዴ? ጦርነቱ የሻዕቢያ ነው እመነኛ አማራ ፋኖ ንቃ፣ ጦርነቱ የህወሓት ነው ያልኳል የሚለፈልፈው እዚህ ጋር የበሬ ግንባር ሆኜ እኮ ነው የምታገል የነበረው። የህይወት መስዋዕትነት ከፍዬ እኮ ነው ሳስተምር የኮረምኩት ነው። ደንቆሮ ስለሆንክ በወቅቱ አልገባ ብሎ አሁን ገባ። ህዝብ ካለቀ በኋላ አዳምጡት እናንተ። እኔ ዝም ብዬ ነው የምሰማው ስለሰለቸኝ። ይዳውራ ባካው እንግዲህ የሚጀምርላችሁ መጀመሪያ መላው ለአማራ ህዝብና ለኦርቶዶክስ ተከታዮች ብቻ ነው። ይህንም ማስተላልፈላችሁ። ለምሳሌ ይህ ትግል ምን አይነት ትግል እንደሆነ ሁላችሁም ታውቁት ነበረ። ትግሉ የእውነት ትግል ነበረ። ትግሉ እግዚአብሔር ያለበት መንፈስ ቅዱስ ያለበት ትግል ነበረ። ትግሉ እግዚአብሔር የፈቀደው እውነትን ያመነጨ ትግል ነበረ። ትግሉ ግን አሁን ተሽጧል። በዚህም በአጠቃላይ ፋኖ የወጣው በሙሉ ታጋይ ብሎ የወጣው በሙሉ የትግሬ የወያኔ ዲቃላና ባንዳ እንደሆነ እነግራችኋለሁ። እግዚአብሔር ምስክር እውነቴን ነው የምነግራችሁ። ጎበዝ የወያኔና ሻዕቢያ ባንዳ እንደሆነ አስረግጬ ልንገራችሁ። ከስንት ዓመት በኋላ ስንቱ ገበሬው ቀዩን ካራገፈ በኋላ ህፃን ሴቶቻችን በታረዱ በኋላ ያ ሁሉ ምሁር የሃይማኖት አባት ከታረደ በኋላ ገበሬውን ጾሙን ካሳረዱት በኋላ ትግሉ የሻዕቢያና የህወሓት ነበር አለ። አማራ እኔ አማራ ነኝ አለ ብሞት አለ። ካሁን በኋላም አልልም አማራ ነኝ። በአማራነት አንገት አስደፋችሁ እንጂ ተጥርፏል። ትግሉ ተጥርፏል አለ። ጠቅላላ የከበበን ትግሬ ነው አለ። ጠቅላላ የከበበን ሻዕቢያ ነው አለ። ዩሃቱሌት ጋይ ዘገየ እኮ ታዲያ የምለፈልበው ምን ነበር? እስካሁን ድረስ የምጮኸው ነበር። ነጠላ ዜማ ነበር ስለቅ የነበረው ምን ነበር? ሳስተምር የነበረው ተጥዳችሁ ሁሉም ፋኖ ግንባር ብትሄዱ ብታምኑም ባታምኑም ያንዳንዱ ፋኖ ልክ እንደ ትግራይ አሁን ትግራይ ያለ ማስመራ ውስጥ የኔ ፕሮግራም በሲዲ ነው የሚሸጠው። ሲዲ በሲዲ ያስቀዱ የሚሸጠው። አስመራ ብትገባ አንድ ኤርትራዊ የኔ ፕሮግራም የማይከታተል አንድ። ትግራይ ውስጥ በፍላሽ ነው የሚሸጠው። በሲዲው ይሸጣል። ትግራይ ውስጥ የኔ ፕሮግራም እያንዳንዱ ፋኖ የጎጃም ፋኖ በል የጎንደር ፋኖ የወሎ ፋኖ የሸመ ፈለገበት ጠቅላላ ኮርዳይት ምን አለ ነው
ቁጭ ብሎ እዛ ጫካ ውስጥ ሸኔ ቦኮ ሃራም ሲያወራ ሰምታችሁታል አይደል? ምን እንዳለ ሰምታችሁታል? ቦኮ ሃራም እንደ ጦር አዛዥ ሸኔ የሚያዳምጠው ያንተን ድምፅ ነበር ይሏል። የኛን ድምፅ የሚገርመን የምትናገረው ነገር ዛሬ የምትናገረው ነገ ይሆናል እና በጣም ትገርመን ነበረ። እና ከኛው ከሸኔ ውስጥ የኛ ቃል አቀባይ አለን ብለን ሁሉ ጠርጥረን ነበረ አለ ቦኮ ሃራም ከወጣ በኋላ ማለት ነው ከሸኔ። እነዚህም ቁጭ ብለው ሲያዳምጡ የሚሉት የኔን ነው፣ አይባንኑም። አሁን ወጥቶ ትግሉን ሰማ ነው ሳይ እመኑኝ ተጠልፈናል። ተጠልፈሃል። ትዳር ነው እንደምትጠልፈው ግጥም አድርጎ ነው የተጫወተብህ ህወሓት። ጥባ ጥቤ አልነገረም እንዴ? እሱ ራሱ እኔን ተወኝ። እሱ ራሱ ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሏል። የነገረ ተወው፣ እኔ ግዴለም አልነገርህም። እንዴ ምን አይነት እንከፍ እንደሆናችሁ እኮ ነው። ተወው እንግዲህ ኮርዳይትን አትስማ፣ ህወሓትን አስመው። ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ አላለም። ኢሳያስ አፈወርቅ አማራ የሚባል ከምድረ ገጽ መጥፋት አለበት ብሎ አላለም። ወጥቶ ተው ግዴለም ኮርዳይትን ባሰሙ። አዳምጡ እባካችሁ። ትንሽ በጣም ስናድድበት ስለቆየሁ እናንተ አዳምጡት። እናንተ ተናደዱ እንደሆነ ሁላችሁም ታውቁት ነበረ። ትግሉ የእውነት ትግል ነበረ። ትግሉ እግዚአብሔር ያለበት መንፈስ ቅዱስ ያለበት ትግል ነበረ። ትግሉ እግዚአብሔር የፈቀደው እውነትን ያመነጨ ትግል ነበረ። ትግሉ ግን አሁን ተሽጧል። በዚህም በአጠቃላይ ፋኖ የወጣው በሙሉ ታጋይ ብሎ የወጣው በሙሉ የትግሬ የወያኔ ዲቃላና ባንዳ እንደሆነ እነግራቸዋለሁ። እግዚአብሔር ምስክር፣ እውነቴን ነው የምነግርህ። ታዲያ ጎንደር ላይ ሻዕቢያ የሚሰራ ቆየ 27 ዓመት፣ ህወሓት ወሎ ላይ የሚሰራ ቆየ 27 ዓመት። ሲወልድ ሲዋለድ እኮ ነው የኖረው እኮ እንዴ። ታዲያ የወለደው ለምን ይመስላል? ለጎንደር የወሰነ ለጎጃም የወሰነ ለጮው እዛው ነው ወልዶ አሳድጎ ነው እዛ ቁጭ ብሎ ሰው ይሰጣ። ነገርኳለም እንደ ይሄን ለኔ ሚስቱን እኮ ትግራይ አስቀምጦ እኮ ነው መቶ ጎጃም የሚወልደው። ታውቃለች እኮ ሚስቱ ታዞ እኮ ነው ሄዶ የሚወልደው እኮ። ዋይ አታክልቴ አዎ ናሂድና እዛ ለጎጃም ሂድና ሁለት ውለድ ይባላል። ለሚስቱ ይነግራታል እኮ። ባጭለ እንደገና ሌላ አዲስ ትእዛዝ መጣ። ምን ጎጃም ሄደ ውለድ እኮ አልብኝ እኮ ለመለስ ዜናዊ ይሄዳል ጎጃም። ታውቃለች ሚስቱ ሄዶ ጎጃም ሁለት ይወልዳል። ልክ 3 ዓመት 2 ዓመት ሲሞላቸው ከሚስቱ ጋር ይለያያል። ሌላ ትእዛዝ ይመጣል። ሂድና ወሎ ሄደ ውለድ ይባላል። ይነግራታል ሚስቱ። በቃ ተጎጃም ሁለት ወልዷል። አሁን እንደገና ለወሎ ሄደ እኮ ለቤት ትእዛዝ ታዝዤ መሄድ ነው ይላታል። እኔም እኮ አፋር ሄደ ወለጅ ተብዬ ወደ አፋር መሄድ ነው ትላለች። ታዋውቆ ነው የሚሄዱት፣ ተነጋግሮ ነው የሚሄዱት። ሻዕቢያዎችም እንደዚህ ነው ያደረጉት። ሻዕቢያም እንደዚህ ነው ይነገረዋል፣ ሪፖርት ያደርጋል። አንዱ ኤርትራዊ መጥቶ ጎንደር ሂድ ውለድ ይባል ይመጣል፣ ጎንደር ይወልዳል። ስንት ወለድክ? 3 ነገራቸው ኤርትራዊ እንደሆኑ እየመከርካቸው አሳድግ። ወሎ ስንት ሂድ መክር አሳድግ ኤርትራዊ እንደሆኑ ልጆችን ምናምን ተባብለው እኮ እነዛ ናቸው እኮ ዛሬ የከበቧቸው ነው የወረሯቸው። ምንድን የምታወራው አንተ? እንዴት አሁን ትነቃለህ? የግድ ህወሓት ማለት ከአድዋ የመጣ መሆን አለበት? ከአንደርታ ከሽሬ እዛው አጠገብህ ነው ያሉት። ፈትሽ ንቃ መረጥ አላልኩም እንዴ? እኔ አላልኩም? እስኪ አላልክም ብል አውጡና ላኩት። እሱ ነገር አውጡና ላኩት። እሱ ቁረጡና ላኩት። ፖስት አድርጉት በቲክቶክ ላይ በዩቱብ እየነገርኩ እንዴ። ዘንድሮ እኮ ልታሳብድን እኮ ነው። ሰላም ቢያ ኮካው ሰላም ነው። እንዴት አለ እንዲህ ወይ ጉድ! ሂድ ማለት አጠራርግና አብራ በቃ ሂድ። ትግል ነበረ። ትግሉ ግን አሁን ተሽጧል። በዚህም በአጠቃላይ ፋኖ የወጣው በሙሉ ታጋይ ብሎ የወጣው በሙሉ የትግሬ የወያኔ ዲቃላና ባንዳ እንደሆነ እነግራቸዋለሁ። እግዚአብሔር ምስክር፣ እውነቴን ነው የምነግራቸው። ድሮም ስነግራቸው ነበር፣ ድሮም እናገር ነበር። ቢያንስ ሁላችንም አሁን አማራ ወዴት እየሄደ እንደሆን፣ አማራ እንዴት ምን እየሰራ እንደሆን ማወቅ አለባቸው። በአሁኑ ሰዓት እውነቴን ነው የምነግራችሁ፣ አማራ የአሁኑን በአሁኑ ሰዓት ሁሉ ወጥቶ እያለ አማራ ነፃ ካልወጣ ከዚህ በኋላ አማራ የሚባል ብሔር ወይም ማህበረሰብ እንደማይኖር እነግራችኋለሁ። ስለዚህ ቢያንስ ሁላችንም ይህ ትግል
ምን አይነት ትግል እንደሆነ የቤት መግዣ፣ የመኪና መግዣ፣ የፎቅ መስሪያ፣ የሀብት ማከማቻ አይደለም መሆን የነበረበት። ስለዚህ እውነቴን ነው የምነግራችሁ፣ ለመላው እውነት በአሁኑ ሰዓት ፋኖ አልተፈጠረም፣ ፋኖ አልተወለደም ገና። ጸዳሉ ደሴን ስቃችሁበት ነበር። ጸዳሉ ደሴን ሰድባችሁት ነበር። ጸዳሉ ደሴ ሊገባ የቻለው ከፌን ጀግናውን ጓደኛውን ገደሉበት። ከዛ በኋላ የእናት ማን የገደለበት? ማን የገደለበት? ዘመን አለ የገደለበት? ዘመነ መከላከያ ነው እየተጨፋጨፈ ያለው አማራው። ማን ከማን ጋር የሚጨፋጨፈው? አሁን እኮ መከላከያ ከአማራ እኮ አይዋጋም እኮ። አሁን እኮ የምትዋጉት እኮ እንደውም እኔ ባላቆሙ ኖሮ እኮ እኔ አወርነስ ባልሰጥ ኖሮ እኮ ህወሓትና ሻዕቢያ እኮ ጎጃምና ጎንደር ይጨፋጨፋል ብለው እኮ ነው ስራ ይሰሩት የነበረው። እኛንን ቀን ከሌሊት አየር ላይ ከምናወራው ውጪ መሬት ህዝቡን ያነቃን እኮ ጎንደርና ጎጃም እንዳይጨፋጨፍ ያደርጉኛል። ይሄን አልነበር ነገር የነበረው ነው የወጣው። እንዲህ የት ነው እናንተ ደንዝዛችኋል እንዴ እናንተ? ለነገሩ አዋሽ ይሸጣል አሉ በዛ በኩል በኬት ነው ሊመጡ አሉ። ባህር ዳር ራሱ እኮ ያሽ ሀገር ሆነች እኮ ደበኛ ኬት ነው ይመጣው አሉ። ከሆነ ቦታ ይመጣል አሉ። ከዛ እየተጫነ በሞተር ሳይክል እንደነሱ ነው መጀመሪያ ለፋኖች ይሰጣል። ድሮ ህወሓት እንደዚህ ነው። ጥቅምት 4 ህወሓት የተዋጋን በሙሉ ህፃናቶች ሳይቀር በአሽሽ ነው የተዋጉ። ህወሓት የተዋጋን ጥቅምት 4 ዘሴም ነው። አሁን ፋኖችም አሽሽ ጀምራችኋል። በአሽሽ ነው የምትዋጉት። አታውቁትም እንደምትሰሩ ምንድን ስሙ መራዊ ከመራዊ ከሚባል ቦታ ነው አሽሹ እንትን ያለ የሚሸጠው። ከመራዊ ይታረሳል፣ እዛው እንትን ይላል፣ እዛው ይደርቃል። በሞተር ሳይክል ያደርግና ከግማሹ በላይ ፋኖ ጋር ነው የሚሄደው። ከዛ በኋላ ወደ ባህር ዳር ደግሞ ይገባል ወጣቱ እንደገና ለማደንዘዝ። አሁን እኮ ባህር ዳር እኮ ጃማይካ እንኳን የለም። አሁን አቁሟል ጃማይካ እኮ። ደንበኛ የሐሽሽ መንደር እኮ ነች እኮ። ዩኒቨርሲቲውን ብትገባ ባህር ዳር ዩኒቨርሲቲ ብትሄድ ዩኒቨርሲቲ በሙሉ የሚሸጡት ወጣቶቹ በሞተር ሳይክል በባይክ ሐሽሽ ነው የሚሸጡት። ከዛ የተረፈውን ከፋኖ የተረፈው ሐሽሽ እየጦዙ ነው የሚሉት ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ። እንጃው ኖርማል የሆነ ሰው ይህንን ማወቅ አያቅተውም ነበር። ይዳው አጠር አድርጋ አንተ እባክህ የአባቱ ልጅ ደግሞ ሊገሉበት ገደሉበት። ከገደሉ በኋላ ወደሱ መጡ። ወደሱ ከመጡ በኋላ ደግሞ እንግዲህ ይህ ትግል እንደማይረባ አየውና ወደማይሆነው ነገር ገብቷል። ወደ ብልጽግና ገባ። ዛሬ ግን ምን ላይ እያለ ነው ያለ? በጎጃም፣ በሸዋ፣ በወሎ፣ በጎንደር እኔ ነኝ የምመራ እኔ ነኝ የምገዛ እያላችሁ እርስ በራስ እያባላችሁ የትግሬን ተልእኮ ይዛችሁ የኤርትራን ተልእኮ ይዛችሁ አገራችንም ህዝባችንም አስጨፈጨፋችሁተኝ። ህዝባችን ገደላችሁተኝ። ህዝባችን አረዳችሁተኝ። ትግሬ ምን አደረገን? ወያኔ ምን አደረገን? ብአዴን ምን አደረገን? ብልጽግና ከዚህ በላይ ምን አደረገን? ገደለን፣ አሰረን፣ አሰቃየን። ሲገለን፣ ሲያሰቃየን፣ ሲያስረን፣ ሲያንገላታን መሮን ወደ ጫካ ወጥተናል። የዳነ መስሎን ህዝባችን ያዳነ መስሎን ህዝባችን የጠበቅነ መስሎን የአማራን ጥያቄ የመለስነ መስሎን የአማራን የበላይነት ያረጋገጥነ መስሎን ግን አልቻልንም። ከወጣን በኋላ አማራን ነፃ ለማውጣት አማራን የበላይነት ለማረጋገጥ ከወጣን በኋላ ወደ ምን ተቀየረ? ተልኳችን ምን ሆነ? ከትግሬ ጋር የትግሬ ተልኮ አስፈጻሚ ሆነ። ትግሉን እሸት ነው ጎበዝ። የህወሓት ተልኮ አስፈጻሚ ሆን። አሁን ሳታውቅ ይሆን ካለ አውቆ ይሆናል። እዚህ ጋር ነው ልዩነቱ ነው ያላወቀው። አየህ ሳታውቁ የገባችሁ አላችሁ እናንተ ችግር የለብኝም እኔ። ፐርፐዝሊ ግን ዘመነ ካሴ አስመራ የገባ መመሪያ ከኢሳያስ አፈወርቅ እየወሰደ መሬ ወዳጆ ትግራይ የገባ መመሪያ ከደብረ ጽዮን እየወሰደ ሲወጣ መንቃት ነበረባት። የታለ መሬ ወዳጆ ላጠይቅም። ትግራይ ባለስብሰባ ላይ እኮ የመጀመሪያ ተሳታፊ እኮ ከካቢኔዎቹ ጋር ከነሞንጆሪ ነው እኮ መሬ ወዳጆ እኮ። ሻዕቢያ ኤርትራ በሚደረግ ስብሰባ እኮ የመጀመሪያው ተሳታፊ እኮ ዘመነ ነው እኮ። ያኔ መንቃት ነበረባችሁ። ለምን ሄዱ ብለን ዘገየ እኮ። ምን ለዚህ ቃል አቀባይ ማስፈጸሚያ ሆናለ። ምን ሆነ? ከትግሬ ጋር የትግሬ ተልኮ አስፈጻሚ ሆነ። ትግሉን እሸት ነው ፖለቲካውን እሸት ነው። ያው አማራ አለቀሰ፣ አማራ ሞተ፣ አማራ ተሰቃየ፣ እኛም ገደል ነው። አዎ አማራን ገበሬ ማህበረሰቡ፣ አርሶ አደሩ፣ ነጋዴው
ባለሀብቱ ተሰቃየ፣ አገት ነው፣ ገደል ነው፣ አረድ ነው፣ አሰቃየ ነው። ይሄ እውነት የሆነ ነገር ነው። የወጣንበት ምክንያት ምንድን ነው? ልንገለው፣ ልናርደው፣ እናግተው፣ እናሰቃየው ከሆነ እንዴት ወጣን? ለምን ሰው እንዲሁ አንድ ጥያቄ ልጠይቃችሁ። አንተ ፋኖ የምትባሉ አንድ ጥያቄ ልጠይቃችሁ። እንዲሁ አንድ ነገር ዝም ብላችሁ ማወቅ የነበረባችሁ ነገር በአማራ ባህል አማራ በኦሮሞም ባህል ማገት የሚባል ነገር በታሪክ ሰምታችሁ ታውቃላችሁ? ቋንቋው ራሱ አለ። እገታ የሚባል ነገር አለ። በዛ እንኳን መባልን ትችሉ ነበር። እገታ የሻዕቢያ ነው፣ የሻዕቢያ ባህል ነው። ሻዕቢያዎች በእገታ ይታወቃሉ። ያ የሻዕቢያ ባህል እገታ ተብሎ አማራ ክልል ጎጃም ገብቶ የጎጃም ባለሀብት ታገተ ሲባል፣ አግቶ ገንዘብ አምጡ ሲባል፣ ይሄ ባህል ሲለመድ ሲወጣ አልጠረጠራችሁም ነበረ? አታውቁም? ከየት የመጣ ባህል ነው እገታ? በየትኛው አማራ ባህል ብሔረሰብ ውስጥ ባህል አለ ይጫወታ ብላችሁ ጠርጥራችሁ ታውቃላችሁ? አታውቁም? ለዚህ ነው እገታ ይላል። አሁን ወጥቶ እገታ ታገት ነው ይላል። ኬላ መዝጋት የሚባል በአማራ ባህል አለ እንዴ? አለ? አማራ ቃል ይሄን ባህል የለም። እገታ ማለት የእነሱ ነው፣ የሻዕቢያ ስታይል ነው። ይህን ማወቅ ነበር። ከየት የመጣ ባህል ነው ብለህ መጠየቅ ነበረብህ። አግተህ ልጆቹን፣ ገበሬውን መሬቱ ጾሙ እንዲያሳድር አደረግ። ህፃን ልጅ አገታችሁ፣ ባለሀብት አገታችሁ። ወልወል፣ ካራማራ፣ ነፃነት፣ ኢትዮጵያ የሚባሉ መርከቦች ሲታገቱ አታውቅም? ፓይረትስ የሚባሉት አሁን ያሉት እገታ የሻዕቢያ መሆኑን አታውቁም? አንድ ነገር ፋሽን ሲመጣብህ ከየት ነው የመጣው? ይሄ ባህል የማን? የኡጋንዳ ባህል ነው? የኬንያ ባህል ነው? የሻዕቢያ ባህል ነው? አትጠረጥርም? ያኔ ነበር አንድ አማራ ሲታገት፣ ያኔ ነበር አሁን ሻዕቢያ ገብቷል ብለህ መጠርጠር የነበረብህ። ቅንቅና ሂድ እባክህ አውራ ጨርስ እባክህ። እውነት የሆነ ነገር ነው። የወጣንበት ምክንያት ምንድን ነው? ልንገለው፣ ልናርደው፣ እናግተው፣ እናሰቃየው ከሆነ እንዴት ወጣን? ለምንስ ወጣን? ለምንስ ሀዛው ሁነን ህዝባችን የጭቆና የመታረድ ታስሮ የመንገላታት ታግቶ የሚሰቃይ ከሆነ ለምን ወጣን? ለምን ወጥተን ይናልን? ለምን አፈሙዝ አዞርን? በጣም ያሳዝናል። እውነቴን ነው የምነግራችሁ። የፋኖ መሪን የምትሉ ፋኖን እንመራለን ብላችሁ የወጣችሁ ሰዎች ወይም ህዝቡ ሲያሽቃብጥላችሁ የነበረ አሁንም እያሽቃበጠላችሁ ያለ ያልገባው ገና ትግሬ አልገደለንም እስካሁን ድረስ የማን ሴራው እንዲያደርግ እያባላን ያለ የህዋት አሁን ተናገር ካየ አልገተንም ገቡ ብሎ ነው ደብረ ሲና ድረስ ገባ የተባለ። እዚህ ደብረ ሲና እኮ ደብረ ሲና አማራውን አለም እኮ ኦሮሞውን አለም እኮ አዲስ አበባ ነዋሪውን እኮ ቤት አሽጦ እኮ ዱባይ ሄዷል እኮ። በቃ ገቡ ወያኔዎች ብሎ እኮ ዱባይ ቤቱን ሸጠው ሄደ እኮ። ስንት ባለ ሀብት አውቃለሁ፣ ስንት አርቲስት አውቃለሁ። ገቡ እየተባለ የዚህ ደብረ ሲና ደረሱ እየተባለ ስንቱ ነው የፈረጠጠው? ስንቱ ነው ተስፋ የቆረጠው? ስንቱ ነው ሀብቱን የሸጠው? እኛ ገትረን ስንዋጋ እኮ ይሄ ሁሉ ህዝብ እኮ አለቀለት። የማናቀውን ጨጨሆ ባዶ ምን እያሉን እየገሰገሰ ነው። ገባ ደብረ ሲናን አለፈ፣ ሸዋሮቢትን ገሰገሰ፣ ገባ እየተባለ እኮ አማራውን ጭፍጭፍ አሉ የገባው። ህወሓት እየነገረ ነው የገባው። ያም ደግሞ ሲያደርግ ህወሓት የምታደንቀው ምንድነው? እየነገረ ነው። ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ ነግሮ ነው ያወራርድብህ ሂሳብ። አጨፈጨፈኝም ትላለህ እንዴ? በልብ አድርጎ ነው ያስተናገደ። ተመልሰህ እኮ ነው ከጨፍጫፊ ጋር ብሬ ሆኜ እንደገና እኔ እና ጨርሱት በቃ። አጫ አንተ አጥራ አድርግና ጨርስ በቃ። ምን የምናገረው እኮ ጠፋኛው እኮ። አሁን ባንን አይገርማችሁ? አሁን አልገደልንም ወይ? ፋኖን እንመራለን ብላችሁ የወጣችሁ ሰዎች ወይም ህዝቡ ሲያሽቃብጥላችሁ የነበረ አሁንም እያሽቃበጠላችሁ ያለ ያልገባው ገና ትግሬ አልገደለንም እስካሁን ድረስ የማን ሴራው እንዲያደርግ እያባላን ያለ በይበልጥ ለደራጎን አብይ አህመድ እና ለሰራዊቱ ወይም ለባህዴንና ለብልጽግና ለወያኔ ሴራ በጣም የሚገርም ነገር እድሜና ጤና ሰጣችሁት። አብይ አህመድ ዛሬ እንደገና በእኛ ላይ ተጫወተ።
ስለዚህ ለመላው የአማራ ህዝብ ወይም ኦርቶዶክስ ተከታይ ነው የምትል አብይ ነው ነፃ ያወጣ። አብይ ነው እንደ አማራ እንድትቆም ያደረገ። ተነቅሳችሁታል አፋችሁ ላይ አብይ 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 ወራችሁ በሙሉ። ለምሳሌ በአርባያ ግብረ ሰዶም ገብቷል፣ 666 ገብቷል፣ በምናት ገብቷል፣ በማክሰኝት ገብቷል። ያልገባበት የለም። አሁን ገጠር ማህበረሰቡ ነው የቀረው። በገጠር ማህበረሰቡ ደግሞ ግብረ ሰዶም ገብቷል፣ 666 ገብቷል። ነገ እመኑኝ ሰግጥ የተባለው ለዚህ ነው። ደድብ የተባልከው ለዚህ ነው። አሁን ተናገርኩ። አየሁ ገና ነው። ወደ ከተማው ሴሉ ተዘርግቷል ያለው፣ ወደ ገጠሩም እየገባ ነው ያለው። ሰግጥ የተባልከው ለዚህ ነው። ደድብ የተባልከው ለዚህ ነው። ይህ በዚህ ከቀጠለ እያንዳንድ ማተብ ግን ቁረጥ ትባላለህ፣ ትሰየፋለህ፣ ቤተ ክርስቲያን ትደመሰሳለች። ይህን እንዳዘነጉ እነ አፄ ካሌብ፣ እነ አፄ ናዖድ፣ እነ ዘርዓ ያዕቆብ፣ እነ ይምርሃና ክርስቶስ፣ እነ ናኩተላ፣ እነ አፄ ዳዊት፣ እነ ሰለሞን አጠራርገው ማነስ አደረግን። ዛሬ ከወያኔ ጋር ሄዳችሁ የሆነ ለምሳሌ ጥይት ሊሰጣችሁ ይችላል፣ ወይም ስናይፈር 3-4 ስናይፈር ሊያስረክባችሁ ይችላል፣ ወይም ብሬን ሊሰጣችሁ ይችላል። ይህ አይደለም። እኛን ሊገዛን የሚችለው ይህ አይደለም። የወጣንበት ዓላማ መጀመሪያ ሰንቀን የወጣንበትን ነገር ይህን መርሳት የለብንም። ስንወጣ እንዴትን የወጣ ነው? ታጥቀን እኮ አይደለም። ቆይ ወያኔ ጥይት የሚሰጥ ወይ ደግሞ ስናይፐር የሚሰጥ ለማን ብሎ ነው? ለማን ነው የሚሰጥ? ለጎጃሜ እኮ የሰጠ እኮ ጎንደሬውን ግደል ብሎ ነው የሚሰጥ። ያማል እንዲ ትቀላለ እንዴ? ትናንትናም እኮ አልጋ ስር ደብቃችሁ ያስገባችሁት ሻዕቢያና ህዋትን እኮ ይሄው ህዝብ ነው አልገባ ብሎት አልሰማ ብሎ ትናንትና። ዛሬም እየሰጠ ነው። ክላሽ ጥይት ይሰጣል፣ ድሽቃ ይሰጣል። ከፈለገ አማራውን ግደልልኝ እኮ ነው የሚለው። አማራውን ካመንም መንክና ከገደልክለት እኮ መሰስ ብሎ ነው የሚገባው ወደ ቤተ መንግስት የሚገባው። አልነገርኩም ወይና አላስተማርኩም ወይ? ይህን ተናገር እስኪ። ለዚህ እኮ ነው የሚሰጥ ለአንተ። ወይ አማራው ወዶ ነው ህዋት ለአንተ ስናይፐር የሚሰጥ ድሽቃ የሚሰጥ ጥይት የሚሰጥ አማራውን ነፃ ሊያወጣ። ያማል። ማሰባችሁ ቀላችሁ ተሰብረዋል። እንዲህ ለምን ብለህ መጠየቅ አለ። ለምን እንደሚሰጠኝ አሁን እዚህ አይታችኋል። ባለሀብቶች ባለሀብት ይባሉና እዚህ ትላንትና በገሃድ ወጡ። ፊልም ነው ካሜራ ነው አላልኳችሁም? ትላንት አሁን አንዱ ትላንትና መኪና ቴሌቪዥን አስመጪ ነው አቡል ነው ምናምን ይባሉ ቴሌቪዥን አስመጪ ለምናምን ኤሌክትሪክ አስመጪ ምን እንዳለ ታውቃለህ? ለመቄዶንያ 1 ሚሊዮን ብር ለመስጠት ላይክ ሰብስክራይብ ነው ምናምን ፎሎወሬን አምጡና ይሄን ያክል አድርሱልኝና አለ። አየህ፣ ለበጎ ፍቃድ የሚሰጥ የለም። ሚሽን ነው። ከመስጠት ጀርባ ያለው ሚሽን ነው። ኢንተርናሊ አይደለም። 1 ሚሊዮን ብር ለመቄዶንያ ያስጣለሁ አለ። ግን አለ የኔን ፎሎወር 1 ሚሊዮን አድርሱልኝ ከዛ ሰጣለሁ አለ። ካልደረሰስ አልሰጥም አለ። ለዚህ ነው ይሄ ገንዘብ መንገድ ላይ ወስዶ ለሰው ሲሰጥ የምታዩዋቸው ባለሀብት የሚባሉት መኪና ሰጠ፣ መኪና ስፖንሰር አደረገ የሚባሉት በሙሉ እውቅና ፍለጋ ነው። ከጀርባው ያለው ነገር አለ። እኔ ልጁ አስደስቶኛል። 1 ሚሊዮን ሞላልኝ፣ 1 ሚሊዮን ፎሎሬን መኪና 1 ሚሊዮን ብር ሰጣለሁ። ለቦላ ለመቄዶንያም አድርገው ወላ አባቡን ማርገው ወደ ፈልግ ያገር ይባል ሸዋሸዋ ነው ጨዋታው። ከጀርባው ያለው የሚታይ ነገር አለ። የሚሰራ ድራማ አለ። አሁንም ይሄ ጥይት ሲሰጡ መሳሪያ ስጡን ምናምን ብሏል። አሁን ዘገየ። ብዙ ወጣት አለቀ እኮ ይህን ሰዓት ባንን አንተ ሳታውቅ ብዙ ሰው ሞተ። ወይም ስናይፈር 3-4 ስናይፈር ሊያስረክባችሁ ይችላል፣ ወይም ብሬን ሊሰጣችሁ ይችላል። ይህ አይደለም። እኛን ሊገዛን የሚችለው ይህ አይደለም። የወጣንበት ዓላማ መጀመሪያ ሰንቀን የወጣንበትን ነገር ይህን መርሳት የለብንም። ስንወጣ እንዴትን የወጣ ነው? ታጥቀን እኮ አይደለም የወጣ ነው። ባዶ እጃችንን የወጣ ነው። እግዚአብሔርን ሰንቀን የወጣ ነው። አምላክን ብለን የወጣ ነው። ይረዳን ያላግዘን ብለን የወጣ ነው። አሁን ግን ድሽቃ ታጥቀን፣ ስናይፐር ታጥቀን፣ ዘመናዊ መሳሪያ ታጥቀን የግዳ ብናውቅበት ኑሮ
ጥይቱን ወደ ሰማይ እየተኮስነ እግዚአብሔርን እየደበደብነ ከማሰቃየትና ከማስቀየም ያዝነውን ሀብትና ንብረት ብንጠቀምበት ከሰውስ መቻ ደርሰናል። ወያኔ ሊረዳን አይደለም። ወያኔ ሊያግዘን አይደለም። ወይም ኤርትራ ሊያግዘን አይደለም። የሚያግዘን አንዱ አምላክ ብቻ ነው። ሊረዳን የሚችል እሱ ብቻ ነው። አሁንም እሱን ካላዝነ ከሱ ጋር ካልሆነ ነገ ባሪያዎች ነን። ደግሞ እመኑኝ ፋኖ በዚህን ሰዓት አማራ ነፃ ካልወጣ አማራ ሁሌም ነፃነት የለውም። ሁሌም ጭቁን ህዝብ ነው። ከጭቁንም በላይ ጭቁን ሆኖ የሚኖር ህዝብ ነው። ይህን ማወቅ አለባችሁ። አመሰግናለሁ። ሰላም ለእውነት፣ ሰላም ለሀገራችን፣ ሰላም ለህዝባችን። ህዝባችን ተጨቁኗል፣ አልቅሷል፣ በድለነዋል። አዎ ህዝባችን በድለነዋል፣ አስቀይመነዋል፣ ዘርፈነዋል። ህዝቡ ቢቀየር፣ ህዝቡ በእኛ ላይ ቢነሳ፣ በእኛ ላይ ቢያምፅ እውነት ነው። አጭበርብረነዋል፣ አታለነዋል፣ አልደረስነለትም። በቃ አስቀይመነዋል። እንዳስቀየምነው እናውቃለን። ስለዚህ ቢያንስ ይህን ተቀበላችሁ እውነቱን ከእግዚአብሔር እንደሆነ እወቁ። ያለ እግዚአብሔር በፍጹም ልናሸንፍ አንችልም። እኛን የገጠመን ሰይጣን ነው፣ እርኩስ መንፈስ ነው፣ ዲያብሎስ ነው፣ አጋንንት ነው። ስለዚህ አመሰግናለሁ። ለመላው በአሜሪካ፣ በአውስትራሊያ፣ በእንግሊዝ፣ በጀርመን፣ በጣሊያን፣ በፈረንሳይ፣ በካናዳ፣ በቱርክ፣ በእስራኤል በተለያየ በአውሮፓ ሀገር ያላችሁ የኦርቶዶክስ የተዋህዶ ልጆች ወይም ኢትዮጵያን የምትናፍቁ አማራን ነፃነት የምትናፍቁ ይህን ይመስላለኝ። አመሰግናለሁ። ሰላም። አትሊስት አንድ ጥሩ ነገር ተናገርከው። ህዝቡን አስቀይመነዋል፣ ህዝቡን አስከፍተነዋል፣ ህዝቡን በድለነዋል። ይሄ ያስማማኛል። ቴንኪዩ። ህዝቡን ስጠራ ኮርዳይትን በተለይ አስቀይመነዋል ብላችሁ ጥሩ። ምክንያቱም ያለንን ስለመሳ አልሰማን። ኮርዳይትን አስቀይመናል የሚል እሱ ወንድ ከሆናችሁ በአክቲቪስት ያበዳችሁ መሳይ አስጨርሰው የአማራን ህዝብ፣ ግልብጥ ሚዲያ አስጨርሰው የአማራን ህዝብ፣ ዲያስፖራ አስጨርሰው የአማራውን ህዝብ በጎፈንድሚ ገንዘብ አሳብዶ በዶላር እየላከ በዩሮ እየላከ በፓውንድ እየላከ ገንዘብ እያስላሰ በእጃዙር አማራውን አስጨርሶታል ዲያስፖራው። ይህን አበል ተሳለናል፣ ያስማማኛል። አሁን ምርጫው ምንድን ነው? በሰላም እጅ ሰጥቶ መግባት፣ ቁጭ ብሎ በጠረጴዛ ላይ መደራደር፣ የሚያስፈልገውን ነገር መጠየቅ። የጠየቃችሁ ጥያቄ ካልተሞላ እኛ ድምፅ እንሆናለን ከእናንተ ጋር። ጦርነት ግን አሁን አማራውን ለመፍጀት የተደረገ ፕላን እንደሆነ ማወቃችሁ ለእኔ ትልቅ ነገር ነው፣ ያስማማኛል። ቲንክ አመሰግናለሁ። ሌላም ወንድም የሚናገረውን እናዳ የአህያ ሌባ የነበር ነው እኮ አሁን ፋኖ አማራን ነፃ አወጣለሁ ብሎ የተቀመጠ ይሄ እኮ ነው እውነት ለመናገር እንጂ እውነት የአማራን ጥያቄ ለመፍታት ወይም ለማግኘት ቢሆን ኖሮ ይሄ አይደረግም ነበር። ኤርትራና ሌላ ሀገሮች ስለሚመሩት በበላይነት ስለሚመሩት መደራደር አይፈልግም። የሚደራደር ከሆነ ነገ ያቀምሰዋል ማለት ነው። በቃ በእነሱ ትእዛዝ የሚመራ ስለሆነ መደራደር አይፈልግም። ስለዚህ እኛ 2 ዓመት ታግለናል በማናውቀው እውነት መስሎን፣ ግን ድርድር መንግስት እንኳን ሲጠይቀው ሌላ መደራደር አይችልም። እሱ በቃ እስከ መጨረሻ መደራደር አይፈልግም፣ ፍላጎትም የለውም። በሌላ ሀገር እየተመራ ስለሆነ ማተራመስ ስለሆነ ማለት ነው። ሃይማኖትን ሽፋን አድርጓል አሁን ፋኖ ማለት ነው በታምር። እውነታው ግን ይሄ አይደለም። እኛም ስለምናውቀው እያየነውም ስለሆነ እየተገደለ ነው ቄስ ማለት ነው። እነሱን የሚያወግዝ ከሆነ ይገደላል። በቃ ማንም መንግስት መድረስ አይችልም፣ አይደርስለትም። ስለዚህ ህዝቡን መንግስት የመንግስት ያለህ እያለ ነው ህዝቡ። እዚህ እኮ አንድ እግሩን እዚህ አንድ እግሩን እዛ አድርጎ የሚሰራ ሰው እኮ አለ ብዙ ነገር የምናውቀው ማለት ነው። እኛም እዚህ በመምጣታችን ደስተኛ የማይሆን አመራር አለ፣ ደስተኛ የሆነ ሰውም አለ አመራር ማለት ነው። ምክንያቱም ጥቅሙ እንዳይቋረጥበት እዚህ የምንመጣ ከሆነ እኛ ጉዱን ስለምናወጣው ስለምናውቀው በተለያየ ነገር ለህይወታችንም ከባድ ነው። እኛ ቤተሰብም ተሳዷል አሁን። ስለዚህ እኛ እዚህ ስንመጣ የእኛን ደህንነትና
የቤተሰብን ኃላፊነትም መንግስት መውሰድ አለበት። መጀመሪያም ገና ወደዚህ ከመምጣታችን በፊት ስጋታችን ይሄ ነውኛ በግልጽ ማለት ነው። እኔ ትግሉ ጥሞኝ ወይም አማራን ነፃ ወጣለሁ ብዬ አይደለም እዚያ ስቆይ ማለት ነው። ይሄን 2 ዓመት ስቆይ አንደኛ ቤተሰብን መጠበቅ ስላለብኝ ነው እዚያ የቆየሁት። እዚህ ስመጣ ግን ቤተሰብ እንደሚሰቃዩ እንደሚገደሉ አውቃለሁ። እየተደረገ ነው፣ እየተያዙ ነው ያለ ቤተሰብ ማለት ነው። ትግሉን ፈልጎት አይደለም እዚያ የተቀመጠ እያንዳንዱ ማለት ነው። ለመምጣት ጠቅላላ ጀሮውን አቁሙ በቃ ለመምጣት ሁሉም ማለት ነው። ሁሉም አባል ግን ብመጣስ ቤተሰብ ይታሰራል፣ ቤተሰብ ይገደላል ብሎ ስለሚፈራ እየተሸማቀቀ ያለ ፍላጎት እየገባ እየሞተ ያለበት ሁኔታ ነው ያለ። መስተዳድር ውስጥ አማራ ክልል መስተዳድር ውስጥ ነው ያሉት ዋናዎቹ። በቀደም እኮ መከላከያ ውስጥ አላይ መከላከያ ስንቱ ኮሎኔል፣ ስንቱ ሻለቃ፣ ስንቱ ከፍተኛ አመራሮች እኮ የተያዙት አሁን ሲፈርዱባቸው ግን 5 ዓመት 10 ዓመት እድሜ ይፍታ ነበር የሚፈርዱባቸው የነበረው፣ ሞት ነበር የሚፈርዱባቸው። ስንቱ ኮሎኔል፣ ስንቱ ሻለቃ 4 ዓመት 7 ዓመት ይሏቸዋል እየዘረፉ ቃል አቀባይ የነበሩ ወያኔ። አሁን እነ ሰዎች ስጋታቸው ቢመጡ ይተዋወቃሉ። ዛጋ ሆኖ ማይ መከላከያ ልብስ እንደሚሰጡ እኮ ይታወቃል። ሰዎች ይታወቃል እኮ ከመኮር ግቢ ውስጥ አውጥቶ የመከላከያ ዩኒፎርም አውጥቶ ለፋኖ የሚሰጠው ሻለቃ ኮሎኔል እዛ ውስጥ አለ እኮ ያውቋቸዋል። አሁን እዛ ቢመጡ ይሄን ያጋልጡኛል ብሎ ስለሚሉ ስጋት ውስጥ ነው ያለው ነው የሚል ሰው ይሄ ነው የሚናገር ያለው። መንግስት ውስጥ እንፈትሽ ብዬ የሚጮሁ ለምንድን ነው? እዛ ውስጥ ስላሉ እዚህ ውስጥ አሉ። እዚህ መሀል ከተማ ላይ አሉ፣ በየተቋሙ ውስጥ እነሱ ላይ ነው ስራ የምንሰራው። ስለዚህ እኔ አሁን ብዙ መስራት ፈልግ ነበር፣ ግን ሰዓቴ ስራዬ ነው። እቺን ብቻ እናጣጥና አያዋጣቸውም። በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል ምልክቱ። ይሄ አያዋጣቸውም። የትግራይ ህዝብም እረፉ እያላቸው ነው። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ ነው። ይሄ ህግ ስርዓት ሊያስይዛቸው ይገባልና የትናንቱን የሰሜን ዕዝ አባላት ግን አይደግሙትም፣ ተምረንበታል እያመሰገንኩ ቢሆንም በተለየ ደግሞ እዛ ግዳይ ስለፈጸመ ላደረገልን ትብብር እናመሰግናለን። አሁን ሰላም እንፈልጋለን ብለው በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው። እናውቃችኋለን፣ ውሸታችሁን ነው። ዓለም ይስማ። እናውቃችኋለን፣ አብረን ያደግነው፣ እንተዋወቃለን፣ እኛ ልታታሉልን አትችሉም። ዛሬ 83 አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጡረታ አውጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ ፈከር አይደለም፣ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን። እኛ ለትልቅ ጉዳይ የተዘጋጀን ነው። ረፉልን። ይሄ ከባድ መልእክት ነው። አይታችኋል። አሁን ከጦርነቱ በኋላ ጸጥ ብለው ነበር፣ ሁሉ ጸጥ በቃ። አሁንስ እምብር ተጀመረ። አዱናይን ታዩታላችሁ። አሁን እነ ጆን ዳንኤልን ታዩዋቸዋላችሁ። ዙሪያውን የከበቧቸው ሰዎች ናቸው በሙሉ ትግራዮች ናቸው። አንድ የለም ሌላ ብሔር፣ በሙሉ ትግራዮች ናቸው። አጃቢ ሌላ ኤርትራውያኖች አላቸው። ለምን? ለሰዓቱ ስለሚፈልጉ ነው። ኤርትራኖቹ ፈልገዋቸው አለ ከና አዱናይ ጋር የተገናኙት ተጠራርተው ነው የመጡት። አሁን በትግርኛ እየጨፈሩ ነው ያሉት። አዱናይ ጆን ዳንኤል በትግርኛ እንበል ተጋደላይ ሕፃጽ ተብሎ ሲኬድ ታስታውሳላችሁ። በሙሉ በትግርኛ ዘፈን ባስ ሞልቶ እየተጨፈረ ነው ሄደው። የተጨፈረው የጥቅምት 24 ሙዚቃ ነው የተጨፈረው። አዳምጥ አንተ። እዚህ ለድሃ እኮ ሰጠ፣ ለሊስትሮ እኮ 1000 ሰጠ ትላለህ፣ ትንደቀደቃለህ። ገና እንጭጭ እኮ ነው። ፖለቲካ አይገባም እኮ አንተ ደንቁረሃል። አንተ እያስተማርኩ እኮ ነው ያሉት እኮ። ምን አሉ መጡና አሁን
ምርጫው በትግራይ ከተካሄደ ጥቅምት 24 ጦርነት እንደግመዋለን አሉ። ትቀላለህ አንተ። ሻዕቢያና ህወሓት አይቀር ያሉትን ጦርነት ሊጀምሩ ነው። እመነኝ ይሄንን። ህወሓት ከጦርነት ወጣ ማለት አሳ ከባህር ውስጥ ወጥቶ ኖረ ማለት ነው። ዴልታ ፎርስ ኢትዮጵያን ዴልታ ፎርስ የሚል ተቋቁሞ ተለቅመው መምጣት አለባቸው እዚህ ፔሪድ። መንግስት ከምትፈልግ ሆነ አሁን ልማታችን እንዳይታይ፣ ብልጽግናችን እንዳይታይ፣ የተሰሩ ስራዎች እንዳይታዩ በየሰዓቱ የወንዝ ተፋሰስ አይታችሁታል። ምን የመሰለ የሚያምር እንደው መርከቡ ሊወጣል እየተባለ ነው ያለው። ያን የመሰለ ስራ እንዳናይ እዚህ ጋር ኤዶናይ ወጥቶ ይጨፍርልሃል። ሚዲያውን ሊያዛቡት ነው አሁን። እንዳታይ፣ አይን እንዳታይ፣ ኮሪደር ልማት እንዳይታይ፣ ግንባታ እንዳይታይ፣ ግብርና እንዳይታይ፣ ኢንዱስትሪ እንዳይታይ፣ በቴክኖሎጂ መዘመምህ እንዳይታይ ሚዲያውን ተቋጥሮታል። አንዱ የትግል ስልታቸው ነው። አንተ አይገባም። ይህም ፖለቲካ ሳይንስ ስትማር ነው የሚገባ። በዚህ ጭንቅላት በትርፍ ሰዓት እየታገልክ አይገባም። የፖለቲካ ሳይንስ ስትማር ግን አንዱ የትግል ስልት ነው። ጆሮን ያለማምዱታል፣ ሚዲያ ላይ ያጫጫሃል፣ ትግልና ሀገርን እንድትረሳ ያደርገዋል። እዚህ ጋር በአንድ ነገር ይጠምደዋል። ከዛ በኋላ ስራቸውን ይሰራል። ግን መንግስት ብልህ ነው፣ ሰጥቶታል። አዳምጥ። ተንኮል፣ ሴራ፣ ማስመሰል፣ ሸፍጥ፣ ድራማ፣ ስግብግብነት፣ ራስ ወዳድነት፣ ጥንቆላና ስሪታቸው ነው። ባህላቸው ነው። የባህል ጨዋታ ነው የሚሉ ይሄ ነው። ስለዚህ ነው እኔ አላምንም ካልኩ አላምንም ነው። አንተ ታምናለህ፣ እኔ የራስ ጉዳይ ነው። ጅል ስለሆንክ እኔ ግን አላምንም ነው ወይ? ስለዚህ እኔ አሁንም በዚህ ጉዳይ ላይ እመጣበታለሁኝ። በደንብ በስፋት እንሰራበታለን። አወረስ ለህዝባችን እንሰጣለን። ህዝብ ግን ንቃ ነው የምልህ፣ ንቃ። አሁን ስፒዲ ይመጣል ተብሏል። እንግዲህ እንዴት እንደሆነ ደግሞ ይቀጥሉ እናያለን። ምን መስፋፋት እንደተፈለገ ደግሞ እሱንም እናያለን። እሱንም ራሱ ያጫጫት ነው ያሉት። አሁን በሙሉ የትግራይ አክቲቪስቶች ወጥተዋል በቲክቶክ ላይ ስፒዲ እንደ ውሻ ጮሆ እንደገና ሮናልዶ እግር ላይ ወድቆ ማን ነው ስፒዲ? ምንድን ነው ስፒዲ? ኢሹ ነው ለኛ አሁን፣ ታሪክ ነው ለኛ አሁን። ምን ሊያስተምር ነው የሚመጣው? ስለ ኮስሞስ፣ ስለ ስፔስ፣ ስለ ሳይንስ ምን ሊያስተምር ነው የሚመጣው? ምን ሊያደርግ? ሰግጥ ደድብ ኦልሬዲ ሰግጠ ደድባል እኮ እዚህ በአንድ ልጅ ባይዶች ብቻ ሰግጠዋል እኮ። አዩ ጩፋ ብቻ እኮ አስዛግጠዋል እኮ፣ አደድበዋል እኮ። ምን ትፈቀድ ሌላ? ስለዚህ አሁን ደግሞ ሌላ የሚያሰግጥና የሚያደድብ ደግሞ ይመጣልሃል። ሆ ብለህ ትጠብቃለህ አንተ። እሴት ይጠፋል፣ ባህል ይጠፋል፣ ጨዋነት ይጠፋል፣ ካልቸር ይጠፋል። ስለዚህ እኔ በዚህ ጉዳይ ላይ እሰራበታለሁ እስከ መጨረሻው። ብዙ ዋጋ እንደሚያስከፍለኝ አውቃለሁ። አሁንም በስድብ በምን ማሰቦች ቡቱቷሞች የሰደቡኝ ነው ያሉት። ችግር የለብኝም። እንደምሰደብ አውቄ ነው ትግሉን የጀመርኩት። ለማንኛውም ይሄ ነው ያለው። በርቱ። ክብር ለሚሰጠው ክብር ስጡ። ክብር ለኢትዮ ኤርትራ ህዝቦቻችን። እንደዚህ ችግር የለብኝም። አሁኑ ክብር ጀግና ትንታጋይ በገር የመስራ ሞራ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ያላችሁ። ክብር ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተሊጀንስ፣ ለለውጥ አራማጅ ኃይሎቻችን። አገር ከተማ እየተለወጠ ላለው አንድ ቁጥር ያላችሁ ወዳችኋለሁ። ሰላማችሁ ብዝት ይበልኝ። እንግዲህ ማዕበል መረጃ ጎ ቴሌቪዥን ትኩስ መረጃ ባቀረባበሩት ሙዚቃ ፕሮግራም ይዘጋሉ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አንድ ሰው ለ10 ሰው ሚዲያችን እንዳይተላለፍ በጣም ተይዘናል ያለ ነው። ያው እኛ ቀድመን ስለምናደርገው ሚሊየንስ ቦታ ስለምንበትነው ነው እንጂ በደንብ ተይዘናል ያለ ነው። ስለዚህ አሁንም ቢሆን ላይክ አድርጉ፣ ቫይራል እንዳንወጣ አድርገናል ያለ ነው። ለ10 ሰው ሼር አድርጉ ያልኩ ይህን ፕሮግራም ውትር ያልሽ ውትር ያልሽ ህውሓትየ ኩፍስ ህውሓትየ ኩፍስ ካለቲካ አይገባሽ ድርቅ ደረቂ ያልሽ ትትሪ ክብር ቀይት ሰፈር የለሽ
4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሻለሽ ትትር 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 አይገባሽ ደርገ ደረግ እያለሽ ትትሪ 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 እናግኖ አይገባሽ ደርገ ደረግዮሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሽ አምለሽ ትትሪ ትትሪ ትትሪ